በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ ሰላምና ጤናን ፍቅርን በረከትን ያድርልን። ክብራትና ክብራን ሣድስ ቤተሰቦቻችን እንደምን አላችሁ? እንደምንስ ቆያችሁልን? መንፈሳዊ የሆነው ሣድስ ሚዲያ ላይ ነው ያላችሁት። በጠቅላላ እውቀት በስነ ምግባር በትጋት ደግሞ መንፈሳዊነት ላይ እናተኩራለን። እውቀት ለስድስተኛው ስሜታችን ለማይታየው ለማይደሰው ይድረስ እያልን ለአካላዊም ለመንፈሳዊ ማንነትም ግብአት የሚሆኑ የአእምሮ ምግቦችን እያጋራናችሁ አብረናችሁን መምህርና ጋዜጠኛ አብይ ይልማ እኔ በዛውት መለሰት አብረናችሁ ቆይታ እናደርጋለን። በጣም ቆንጆ ጊዜም ይኖርናል። ዛሬም እንደተለመደው መንፈስ ሳይንሳዊ እይታዎቻችን ይደመጣሉ፣ ይታያሉ። በዛሬው ፕሮግራማችንም ባለፈው የጀመርነውን ተከታታይ ማለትም ከጎንህ ያለውን ሰው ወደኸው ነው እግዚአብሔርን ወደሃለው ብለህ ስትይ ጸሎት ጉልበት የሚኖረው እና ከጎን ያለውን ወዳጅሽን ላይ ያለሽ አስተሳሰብ ምንድነው? ዝም ብለሽ ፊል ስታረጊ ፍቅር በጎነት መልካምነት የማይሰማ ከሆነ እግዚአብሔርም ላንቺ ያን ስሜት እንደሌለው ማወቅ ያስፈልጋል ብለን በደንብ አድርገን አውርተናል። ምክንያቱም ህጉ ነው፣ ቃሉ ነው፣ ህጉ ነው። ስለዚህ በጎን ከጎን ያለውን ወዳጅህን የእውነት የሚሆነውን መልካምነት ስታደርግ ነው ለእግዚአብሔር አደረኩለት የሚባለው። እግዚአብሔር የሚደረግለት አምላክ አይደለም፣ አድራጊ አምላክ ነው። ስለዚህ እግዚአብሔር ምንሰጠው ወርቅ የለንም፣ ምንሰጠው ብር የለንም፣ ለእግዚአብሔር ምንሰጠው ፍቅር የለም። ማለት እኛ እናፈቅርሃለን የምንለው ነገር ብዙ ጊዜ በሌሎች መላእክቶቹ ብሉ ፍጥረት ዓለሙ ሊስቅ ይችላል። ሰማይ ራሷ ከት ብላ ልስቅ ይችላለች እግዚአብሔር እንወድሃለን ብለን ስንል። ለምን? የኛ መውደድ ፌክ ነው። እንደሚታወቀው የከፋን ቀን የሆነ ችግር የገጠመችን ቀን ወደሃለው ያለው ቃል ይጠፋብናል። እግዚአብሔር የለህማ ወደ ማለት የሚሄድ ነው የሰው ልጅ ማለት ነው። ስለዚህ እግዚአብሔር ከሰው ልጅ ብዙ ነገር እንዳይ ነገር አይጠብቅም፣ ጨርሷል ማለት ነው። ግን ምንድነው የሚኖረን ፍቅር ለራሳችን ጥቅም ብለን ነው የምናደርገው ነገር ለራሳችን ቤኔፊት ነው። እግዚአብሔር የሚጠቅመው ምንም ነገር የለም ከኛ መጥቶ ማለት ነው። ስለዚህ ሁልጊዜ እግዚአብሔር ወደሃለው ብለን ስንል እሱን ታዩና መጀመሪያ ከጎንሽ ያለውን ወንድምሽን፣ ከጎን ያለውን ብሔረሰብ ያልከውን፣ ከጎን ያለውን ሃይማኖተኛ ብለ ያልከውን ሰው አትጥላው መጀመሪያ። ከዛ ጀምር። ፍቅር ከመውደድ አይጀምርም፣ ካለመጥላት ነው የሚጀምረው። በጣም ስስ የሆነ ፍቅር ማለት አለመጥላት ነው። መጀመሪያ ለሰው በጎነት፣ ቅንነት፣ መልካምነት ከመስጠታችን አስቀድመ መጀመሪያ መልካም አእምሮ፣ መልካም ፖዚቲቭ ፊሊንግ ማለት ሰውን ሲመለከት እግዚአብሔር በሚያይበት እችን ፍጥረት ዓለም እግዚአብሔር ሲያያት እንዴት ሆኖ የሚያያት? በመሳሳት ያያታል። ስለዚህ መጀመሪያ እግዚአብሔር በመሳሳት ስላየን ነው አንድያ ልጁን ለመስቀል ይላከው። መጀመሪያ የሰው ልጅ አዘነለት ማለት ነው አይደል? 5500 ዘመን ሐዘኑን አይቷል፣ እያየ በጣም ለሰው ልጅ ያዘን ነበረ፣ ተጸጸተም ይላል። እግዚአብሔር የሚጸጸት አምላክ አይደለም። ለኛ እንዲገባን እንድንረዳው ግን ይሄ እንደሚሆን ያውቃል። የሰው ልጅን በዚህ ከፈጠረው እንደሚወድቅ እያወቀ ነው የፈጠረው። ለምንድን ነው ቢባል ህጉ ስለሆነ ነው የፈጠረው እግዚአብሔር። ስለዚህ ያ እንደሚሆን ያውቃል፣ የሰው ልጅ እንደሚወድቅ ያውቃል፣ ምን እንደሆነ ያውቃል እግዚአብሔር። ያው የዛን ካሳ ግን ራሱ መጥቶ ሞቷል፣ ተዋርዷል ለኛ ብሎ ማለት ነው። ስለዚህ መጀመሪያ ከማዘን ርህራሄ ልብ ከመፍጠር ጀምሮ ከዛ ፍቅርን የሰጠው ፍቅርን በመስቀል ላይ ሆኖ የገለጠልን ራሱ ፍቅር ራሱን አሳልፎ ከዚህ በላይ ፍቅር ኬት አለ ይላል ቅዱስ መጽሐፍ ሲናገር። ስለዚህ በጣም ትልቅ ፍቅር ነው የገለጠልን ማለት ነው። ያንን ፍቅር መጀመሪያ የጀመረው ግን ልብ ከማዘን ነው የሚጀምረው። ስለዚህ በብሔረሰብ በሃይማኖት ጠብ ጥላቻ የገባን ማህበረሰብ አሁን ያለው የኢትዮጵያ ማህበረሰብ በግሉ ራሱ ጸሎት ያልተመለሰም በጎ እንትን የለመንኩት ነገር ቆየብኝ ቀረብኝ ሲባል ቼክ ማድረግ ያለብን ማን ነው የምትጠላው? ልብ ይሄ ጥላቻ መንፈስ የያዘው ማን ላይ ነው? ቼክ ዳት ስፒሪት እና ከዛ ነው መጀመሪያ ያለበት የሚል ነው። ዛሬም በተከታታይ እሱ ላይ ቆይታ አድርገን በደንብ እናያለን። የስፖንሰሮቻችን ማስታወቂያ እንስማ፣ የተወሰኑ መረጃዎችንም ጭምር ከቤተሰቦቻችን ጋር እንጋራለን። ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ከስፖንሰሮቻችን መካከል አራዳ ጊዮርጊስ ስፔሻላይዝድ ሕክምና ማዕከል ይገኝበታል። እንግዲህ በተለይ ቪቲሊጎ ላይ ባለፈው እንዳየነው ለምጽን በተመለከተ የዩቪ 100L የሚባል ፎቶቴራፒያ ማሽን አለ። ያ በጣም ቢገርም ማሽን ነው። ይሄ ማሽን ባይዞይ ከዛ በኋላ በሶሻል ኢንተርኔት ላይ
የዚህን ማሽን አጠቃቀም ተመልክቶ ቼክ ሳረግ በጣም የሚገርም ቴክኖሎጂ ነው እና ገረመኝ። የቴክኖሎጂ ጥበብ በሴል ደረጃ ላይ ያለ ትሪትመንት ላይ ነው እና ለአንድና ለመጨረሻ ጊዜ የሚነቅለው በእነዚህ አደገኛ የዚህ ለምጹንም ቺፌውንም ምኑ ላይም ወርክአውት የሚሰሩት ሴሎች ላይ ነው ትሪትመንቱ የሚሰራው። ያ ሲሰራ እንዳይበዙ እንዳይባዙ ዶሚኔት እንዳያረጉ እዛ ቦታ ላይ ተወስነው እንዲቀመጡ ልክ እስር ቤት መክተት በዩ ሴሎቹን ሰብስቦ ልክ እስር ቤት እንደ መክተት ነው ሲሰራ የሚሰራው ማለት ነው እና በጣም የሚገርም ቴክኖሎጂ ነው። በዙሪያቸው ላይ ያሉ ሴሎች ላይ ሁሉ እድገቱ እንዳይስፋፋ አድርጎ ለምጹ እንዳይስፋፋ አድርጎ መጀመሪያ ልክ ያንን ልክ እንደ አጥር ገድቦ ይሰራዋል። እዛ ላይ ነው ከዛ በኋላ እንዳይስፋፋ ካጠረው በኋላ እዛ መሀል ላይ ያሉ ላይ ደግሞ ትሪትመንቱን ይሰራል። ከዛ በኋላ እየሸፈነ ይመጣል። ያ ለምጽ ከሆነ ጊዜ በኋላ የለም። እንደገናም የለምጹ አምጪ ሴሎቹም የሉም ማለት ነው እና በሚገርም ቴክኖሎጂ ነው ያያዩት ማለት ነው። ደስ ብሎኛል። ይሄ ቴክኖሎጂ ኢትዮጵያ ውስጥ በመምጣቱ አራዳ ጊዮርጊስ እግዚአብሔር ይስጥልን ልንል ይገባናል። እንደ ሀገር እንኳን አንዳንዴ እኔ አሁን ይሄ ማስታወቂያ ሆኖ ነው እንጂ ይሄ እኮ ዜና ነበረ መሆን ያለበት። እንደ ሚዲያዎች ሁሉ ዜና ኮንግራቹሌሽንስ እንደዚህ አይነት ነገር ሰዎች ሌላ ሀገር ሄደው መታከም ገንዘብ ሊያወጡ የሚችሉትን ነገር እንዳያወጡ እንደዚህ ተቋማትን ሲሰሩ ዋንጫ ሊሸልሙ ይገባቸዋል። ለምን ይሄን ገንዘብ እኮ ሌላ ነገር ላይ ግብርና ላይ የሆነ ነገር ላይ እኮ ቢያውለው ኢንቨስተሩ ብዙ ብር ነው፣ በጣም ብዙ ሚሊዮን ብሮች ናቸው። እነዚህም ብሮች አውጥቶ ለምሳሌ የሆነ ግብርና ለስራ ብሎ ገጠር ገብቶ የሆነ ቦታ ላይ ማሳ ይዞ አምርቶ ወደ ውጭ ኤክስፖርት የሚደረግ ምርት ቢለቅ ባለሀብቱ ራሱን የሚጠቀመው ብሩን ራሱ ይጠቀመዋል፣ ዶላሩን ብሩን። ይሄ ግን ሰውን ለመጥቀም ነው። ህሊና ይፈልጋል ማለት ለሰው መኖር የሚባለውን ነገር ይፈልጋል። የሚገርምሽ ማለት ነው። እኔ በጣም ነው የተደሰትኩት በዚህ ቴክኖሎጂ ኢትዮጵያ ውስጥ በመግባቱ። ስለዚህ ቪትሊጎንም ሆነ ሌሎች ነገሮችን ነቃቅሎ ቺፌ አሁን በጣም በብዙ መልኩ እያስቸገረ ያሉ እንደ ሶሪያሲስ የሚባለው ማለት ነው ቺፌ፣ እንደገና ደግሞ ላይከን ፕላንስ ተብሎ የሚታወቁት ኤግዜማ ተብሎ የሚታወቁ የቆዳ ችግሮች፣ የቆዳ አለርጂ፣ አክኔ ቡልጋሪስ በጣም አስቸጋሪ የሚባሉ ልክ እንደ ብጉር መሰል ነገሮችንና ሌሎችንም ነቃቅሎ አንዳንድ ሰው ብጉር ረጅም ጊዜ የሚያስቸግረው ሰው አለ። እየተፈራረቀ ብዙ መድኃኒት ብዙ ቅባት ምን ተቀብቶ ከዛ መልሶ እንደገና ብጉሩ መልሶ ያድጋል። ይሄንን ነገር ስር መሰረቱን ማለት ሕክምናው የቴክኖሎጂው ሕክምና በጣም ስለገረመኝ ነው ሳይንሱ ማለት ነውና የሰው ልጅ ቆንጆ ጭንቅላት እግዚአብሔር እኮ በጣም የሚገርም አእምሮን የሰጠንና ቆንጆ አድርገው የተሰራ ቴክኖሎጂ ነው። ስለዚህ ይህን ተጠቅሞ ደግሞ ለአንዴና ለመጨረሻ ጊዜ ስር መሰረቱን በመንቀል የሚሰራን ቴክኖሎጂ የሚሰራ ነው አራዳ ጊዮርጊስ ስፔሻላይዝድ የሕክምና ማዕከል። እግዚአብሔር ያክብርልን ማለት እንወዳለን። ቤተሰቦች ይህን ስልክ ያዙ በ0989070707 እንዲሁም በ0930 077683 ላይ ደውሉ። ይሄንን መረጃ የቤተሰቦቻችንን መረጃ እናካፍላችሁ ብለን ነው። እግዚአብሔር ያክብርልን ማለት እንወዳለን። አብራችሁን ቆዩ። እውቀት ታላቁ እግዚአብሔርን ታከብራለች። መልካም ክፍል አንድ ላይ በደንብ ማየት ከፈለኳቸው ነገሮች መካከል አንዱ መንፈሳዊ እይታ ነው። ክፍል ሁለት ላይ ስለ ያው ቀደም መግቢያ ላይ ጀምረን እንሄድበታለን። ዳዊት አንዲት ኃይለ ቃል ይናገራል በመዝሙረ ዳዊት ምዕራፍ 23 ከቁጥር 4 በሞት ጥላ መካከል እንኳ ብሄድ ብሎ ይናገራል። በሞት መካከል እንኳ ብሄድ አንተ ከኔ ጋር ስለሆንክ እዛ ቦታ ላይ ሲናገር ጉዳት ይደርስብኛል ብሎ እንደማይፈራ ምርኩዙና ብርታቱ እግዚአብሔር እንደሚሆነው ይናገራል ማለት ነው። በሞት ጥላ መካከል ይለዋል። ምንድነው ይሄ የሞት ጥላ መካከል? በአቻው ሲታይ the valley of the shadow of death የሚባለው ማለት ነው። the valley of the shadow of death የሞት ጥላ the shadow of death ምንድን ነው የሚለው መታወቅ አለበት። ሪል ነገር ነው፣ ዝም ብሎ ነገር አይደለም፣ እውነተኛ የሆነ ነገር ነው ይሄ ጉዳይ ማለት ነው። ስለዚህ በሞት ጥላ ብሎ ያስቀምጠዋል ማለት ነው። ይህም በተመለከተ እንግዲህ በዚህኛው ፕሮግራሜ ላይ በደንብ አድርጌ ማየትና ማሳየት ፈልጋለሁ። በሞት ጥላ መካከል እንኳ ብሄድ አልፈራም።
በብዙ መልኩ የምናውቃቸው ያው ሞት የሚለውን ነገር ስፒሪቹዋል ዴት እንዳለበት ወይም መንፈሳዊ ሞት እንዳለበት እናውቃለን። መንፈሳዊ ሞት ተብሎ የሚባለው ከስጋ ሞት ደግሞ እንደሚለይ ግን የመንፈሳዊ ሞት ውጤቱ የስጋ ሞት እንደሆነ ደግሞ እናውቃለን እንረዳለን። ስለዚህ ያ መንፈሳዊ ሞት የሚባለው spiritual death ምንድን ነው ብለን ካልን በኋላ ያ spiritual death ወይም ደግሞ መንፈሳዊ ሞት ጥላ ወይም ሻዶ እንዳለው ደግሞ እናያለን ማለት ነው። ዳዊት ዝም ብሎ አይደለም የተናገረው። ዳዊት እግዚአብሔርን በማገልገል በጣም በብዙ የሚታወቅ ሰው ነው። ምንም ጊዜ እግዚአብሔርን የሚያገለግሉ ሰዎች ጥበቃ ይደረግላቸዋል። አስቸጋሪ ሁኔታ በጣም ከባድ የሚባል ሲቹዌሽን በሚገጥማቸው ጊዜም የእግዚአብሔር ጥበቃ እንደማይለያቸው ይታወቃል። ስለዚህ ለዳዊትም ያ ጥበቃ እንዳለው ያ ፕሮቴክሽን እንዳለው ይታወቃል። ስለዚህ በኃይለ ቃሉ ላይ የእግዚአብሔር አገልጋዮች ወይም ደግሞ ነፍሳቸውን ለአምላካቸው ለእግዚአብሔር የሰጡ በአምላካቸው እረኛዬ ነው ጠባቂዬ ነው ብለው በሚያመልኩት አምላካቸው ልክ እነሱ እንደ በጎች ጠባቂ ደግሞ ራሱ አምላክ እንደሆነ በግልጽ የምናውቅበት ነገር እንዳለ ሆኖ በሞት ጥላ ውስጥ እንኳ ብሄድ ሲል ታዲያ ጠባቂ ያለው እረኛ ያለው እንዴት በሞት ጥላ ውስጥ ያልፋል? ራሱስ ሞት ከዛም የሞት ጥላስ ምንድነው የሚለውን ነገር እንድናስብ ያደርገናል ማለት ነው። እንግዲህ ቅዱሱ መጽሐፍ በተጻፈበት በዚያ ዘመን አንድ እረኛ በጎቹን ከአውሬ ለመጠበቅ በትር ወይም ዱላ ነው የሚጠቀመው እንደሚታወቀው ማለት ነው። በጎቹን ለመምራት ወይም አደጋ ሊፈጥር ከሚችል ሁኔታ ጎትቶ ለመመለስ ምርኩዝንም ጭምር ሊጠቀሙ እንደሚችሉ በወቅቱ የተጻፉ የእረኝነት ጉዳዮችን ተመልክቶ ያሉ ነገሮች በትክክል ተንትኖ ያስቀምጣሉ። ስለዚህ ይህ ምርኩዝ በአብዛኛው በአንደኛው ጫፍ ላይ ቆልመም ያለ ረዘም ያለ ዱላ ይጠቀማሉ የጥንት ሰዎች። ለምን ሲባል ራዩ ላይ የሚመረከዙበታል፣ እንደገናም ደግሞ አዳኙን ለመከላከልም ጭምር ላዩ ላይ ብረት ኖሮበት ጫፉ ላይ መርገጫው ላይ ልክ እንደ ከዘራ ሆኖ ይጠቀሙታል ማለት ነው። ይሄ እንግዲህ አገልጋዩ ማለትም እረኞቹ በጎቹን የሚጠብቀው እረኛው ለራሱም እንደገናም ደግሞ ለበጎቹም እዛ ቦታ ላይ ቴኬር የሚያደርገው ነገር እንዳለ በትክክል ይነግረናል ማለት ነው። ይሄ ሁሉ ባለበት ዳዊት ጠባቂ ባለበት እረኛው ባለበት እሱ ግን በሞት ጥላ ውስጥ መካከል እና the valley of the days the shadow of days መካከል በሄድ እንኳን አልፈራም ብሎ ይናገራል። እዚህ ውስጥ ምናየው እረኛው አለ፣ ጠባቂው አለ፣ ምርኩዙ አለ፣ መጠበቂያው አለ። እንግዲህ ይሄ ምስጢር ስላለው ወደ በኋላ እናያለን ለእኛም ስለሚጠቅመን ማለት ነው። ከዛ በኋላ ግን አንዲት በግን ታስቢያታለሽ። ያቺ በግ ከበጎች መካከል ሁሉ ትለይና እረኛውና ጠባቂው አትሂዱ ብሎ በከለከለው መንገድ ትታ በሆነ ሸለቆ ውስጥ በሆነ መንገድ አቋርጣ ብቻዋን የምትጓዝ በግ ታስቢያለሽ። ያቺ በግ ለአውሬ የተጋለጠች ናት። ያቺ በግ ለሚያጠምዳት የሆነች ናት። ነገር ግን በትክክለኛ ሞት ውስጥ ወይም በአጥቂው ተኩላ አፍ ውስጥ ግን አይደለም ያለችው። በአጥቂው ተኩላ እይታ ውስጥ ነው ያለችው። ማለት አውሬው ሊያጠቃት ሊበላት ያለው ያደባው ከሩቅ ሆኖ እየተከታተለ በዛ ሸለቆ መካከል ስታቋርጥ ብቻዋን እየሄደች እያለ ከእግዚአብሔር መንገድ የወጣች ነፍስ አውሬው እንዴት አድርጎ በአይን ውስጥ እንደሚከታት ታይና ከዛ በዛ ወጥመድ ውስጥ የገባች ያችን በግ ታስቢያታለች። እሱ የሞት ጥላ the valley of the days the shadow of days የሚለው እዛ ውስጥ እንዳለ እንመለከትና ተመልሰን ስንገናኝ የሞት ጥላ ምንድነው? ሞት ራሱ ምንድነው? አሁን ባለንበት ሁኔታ ላይ ያለውስ ነገር ለእያንዳንዳችን ምን የሚሰጠን ነገር አለ የሚለውን በትክክል እንመለከታለን። ከእረፍት በኋላ ተመልሰን እንገናኝ። ሣድስ
የሞት ጥላ የሚለውን ወይ the shadow of days ምን እንደሆነ በትክክል እንድናቀው ያደርገናል። ስለዚህ ያቺ ከእረኛዋ ሸሽታ የወጣች አንዲት በግን አስበን ለጠላት አይኑ ውስጥ ወይም በጠላት ወጥመድ ውስጥ ገብታ ያለች በሞት ሸለቆ በሚባለው እነሱ በተለይ በታልሙድ ብዙ መጽሐፍቶች ላይ እንደገናም በዕብራውያን ዘንድ የሚታወቅ ሳልማቬት ብለው የሚሉታል በእስራኤል ቋንቋ ማለት ነው። ሳልማቬት ዴዝ ሻዶ ወይም ዴዝ ዳርክነስ ብለው ይሉታል ማለት ነው። ይሄ በጣም ፌመስ ነው በመጽሐፍ ቅዱስ ላይ አሁን በመዝሙረ ዳዊት ምዕራፍ 23 ቁጥር 4 ላይ የተቀመጠው ማለት ነው። እና ይሄ the value of days ከመምጣቱ አስቀድሞ days የሚለው ነገር ነው ሀፕን ያደረገው ማለት ነው። ሶ ይሄ ሞት ሸለቆ አንድምታው አሁን በእያንዳንዱ ሰው ህይወት ላይ ተጽዕኖ እየፈጠረ ያለ ነገር እንደሆነ እናያለን ማለት ነው። ሰዎች ሳያውቁትም አውቀውትም በሞት ሸለቆ ውስጥ እየሄዱ ያሉ ሰዎች ስላሉ ማለት ነው። ስለዚህ ሞት የሚባለው ብርሃንና ጨለማ የሚባለው ነጭና ጥቁር ቀለም አይደለም። ነጭና ጥቁር ቀለም አይደለም። ወይም ደግሞ ብርሃን ስንል ነጭ ቀለም፣ ጥቁር ስንል ማለት ጨለማ ስንል ጥቁር ቀለም የሚያይ ሰው አለ። እሱ አይደለም። ኖርማሊ ብርሃንና ጨለማ የሚለው ቤዚክ የሆነው ነገር የሚመጣው ከእግዚአብሔር ህይወት ጋር የተያያዘ ነገር እንደሆነ እናያለን ማለት ነው። ሶ ለአዳም ይህን ፍሬ እንዳትበላ ሞትን ትሞታለህ ብሎ ሲናገረው አዳም ያን ፍሬ ከበላ በኋላ 930 ዓመት ያክል በምድር ላይ ኖረዋል፣ አልሞተም። ስለዚህ ሞትን ትሞታለህ የሚለው ኢሚዲየትሊ ፍሬውን በበላ ሰዓት ላይ ልክ ማላታያን ሰው ጠጥቶ እንደሚሞተው ማለት አይደለም። አዳም ከእግዚአብሔር ህይወት የመለየት ነገር ነው የተነገረው የነበረው ማለት ነው። ከእግዚአብሔር ህይወት ዲፓርት የሚያደርግ ከእግዚአብሔር ህይወት የመለየት ከእግዚአብሔር ጥበቃ ከእግዚአብሔር አይን ከእግዚአብሔር እይታዎች ውስጥ ሰዎች ሲጠፉ ሞተዋል የሚባለው ሲኦል ማለት የእግዚአብሔር ህይወት የሌለበት ስፍራ ማለት ነው። ሲኦል ማለት የሚንቦጎቦግ እሳት ብቻ ማለት አይደለም። በሰው ልጅ ላይ ለምሳሌ አሁን በምድር ላይ ያለውን ሰው ሲኦልን ሲያስበው ድቅድቅ ጨለማን ሲያስብ የሰው ልጅ ሊያስብ የሚገባው አንድ ነገር ቢኖር ለምሳሌ በጣም ብዙ ራስ ምታት ማይግሬን የሚያሰቃየው ሰው ቢኖር በዚህ ማይግሬን ስቃይ ውስጥ ገብቶ ያን ማይግሬን ህመም ያ የኩላሊት የጉበት ካንሰር ህመም እንዴት ያቀም ያማታ አልነጋ ብሎት እንዴት እየተጨነቀ እንደሚኖር ካሰበው እሱ በትሪሊየን እጥፍ ሲሆን ማለት ነው። ሲኦል ከሚነደው ሰዓት አንዳንድ ሰው የሚነደውን ሰዓት ብቻ አየዋል ማለት ነው። የጨለማ ዓለም ይባላል። ሲኦል ላይ የሚንቦገቦግ ሰዓት ካለ የሚበራ ነገር አለ ማለት ነው። የሚበራ ነገር ካለ እኮ ድቅድቅ ጨለማ ብቻ ነው ማለት አይደለም ማለት ነው። ነገር ግን ድቅድቅ ጨለማነት ከብርሃንነት ይልቅ የእግዚአብሔር ህይወት የሌለበት ላይፍ እንደሆነ እናያለን ማለት ነው። የእግዚአብሔር ህይወት የለበትም። the life of God in us አይደለም ማለት ነው። ሶ አዳምን ይህን ፍሬ እንዳትበላ ከበላ ሞትን ትሞታለህ ብሎ ሲነግረው ሞት ከእግዚአብሔር ህይወት መቋረጥ እንደሆነ ይታወቃል ማለት ነው። ሰዎች ከእግዚአብሔር ህልውና ከአምላካቸው ፕሬዘንስ በህይወታቸው ላይ በነፍሳቸው በመንፈሳቸው በስጋቸው ላይ የእግዚአብሔር ኃይል ተጣብቆ በተገናኘበት ሰዓት ላይ ህያውነት ህይወት የሚባለው ነገር ይሰማዋል። ህይወት በሚባለው ውስጥ ያለው ደግሞ ቅድም ያልነው ነገር ተቃራኒ ነው። ለምሳሌ ማይግሬን በጣም ከባድ ህመም ነው። በጣም ብዙ ሰዎች በምድር ላይ ከሚሰቃዩበት ህመሞች መካከል አንዱ ማይግሬን ነው። ለምሳሌ ነው ያልኩት ማይግሬን ያለው የራስ ምታት ከባድነትን የሚታመሙ ሰዎችን መጠየቅ ነው። አሁን አንድ ነገር እንበል፣ ይሄ የሚታመም ሰው ከዚህ ማይግሬን አልቋቋም ብሎ አንዳንዱ ህመሙን መቋቋም አቅቶት ምንም ነገር ላይ ቢላተም የሆነ ነገር ውስጥ ቢገባ እስኪፈልግ ድረስ እየታመመ ያለን ሰው ይሄንን ማይግሬን 100 እጥፍ ቢሆንብህ እንዴት ነው ህመሙ የሚሆነው? 100 እጥፍ የማይግሬኑ 100 እጥፍ ተው 100 በሲኦል ማለት 100 እጥፍ ማለት አይደለም። ማይግሬን 1 ሚሊዮን እጥፍ ማለት አይደለም። ማይግሬን 1 ቢሊዮን እጥፍ ማለትም አይደለም። እርኩሳን መናፍስቶች የተጫነባቸውን የሲኦል ስቃይ በጠቅላላ የሰው ልጅ ላይ ነው የሚያስቀምጡት። አንድም እርኩስ መንፈስ አንድን ነፍስ ወደ ሲኦል ይዞ መግባት የሚፈልግበት ዋነኛው ዓላማ እሱ ላይ የተጫነ የዘላለም ስቃይ አለ። በዛም ይለዋል በዛ ጨለማ ጥርስ ማፋጨት ብሎ ይነግረዋል መጽሐፍ ቅዱስ ሲገልጽ። ትሉ የማያንቀላፋበት ይለዋል። በጣም ከባድ የሚባሉ ህመሞች፣ ስቃዮች፣ ጭንቀቶች። አሁን አንዳንድ ሰው
የሆነ በጣም በህይወት ላይ የሆነ የተጨነቀበት ሞመንት በጣም ሰው የተጨነቀበት ጊዜ እንበል አንዳንዴ አልነጋ ብሏችሁ በጣም የሚከብድ ጭንቀት ያለበት ጊዜ በህይወታችሁ ላይ ገጥሞ ይሄ ጭንቀት እንዴት ነው የሚያልፈው ይሄ ጭንቀት ከህይወቴ ላይ እንዴት ነው የሚሄደው ብላችሁ የምታሰላስሉ ከሆነ ያ ጭንቀት ያ የገባችሁበት መከራ 1 ቢሊዮን እጥፍ ቢሆን መቋቋም ትችሉታላችሁ ወይ? ያ ህይወት ነው የሲኦል ህይወት። ህመሙ፣ ስቃዩ፣ ጭንቀቱ፣ ፍርሃቱ ምኑ እሳት ቢያቃጥል ይሻላል። አሁን እንኳን ያለውን የኢትዮጵያ ፖለቲካ ሰዎች ተስፋ ቆርጠው መልካም ዜና እንኳን ኮንግራቹሌሽንስ በጣም ለኢትዮጵያ እንደዚህ አይነት ዜና መጣ ብትባል ተው እባክህ ወደዛ ተስፋ የቆረጠ ትውልድ ብዙ ያየንበት የኢትዮጵያ መከራና ህመም አላልፍ ያለ የመሰለው በጣም ብዙ ሰው በዚች ጥቂት ዓመታት እንኳን ምን ያህል እንደተቸገረ እንደተሰቃየ እንደተጨነቀ እናውቃለን። ይሄ ጭንቀት 1 ቢሊዮን እጥፍ ቢሆን የሰው ልጅ ምን ሊሆን ይችላል? እሱ ነው ሲኦል። እሱ ነው ሲኦል። እሱ ማለት ደግሞ the life of God የእግዚአብሔር ህይወት ሳይኖር ሲቀር የሚመጣ ነገር ነው። ሞት ማለት የእግዚአብሔር ህይወት የሌለበት ስፍራ ማለት ነው። የእግዚአብሔር ህይወት ማለት ደግሞ ፍጹም ሰላም፣ ፍጹም ዲቫይን ጤንነት፣ ዲቫይን ሄልት፣ ሰላም፣ ጤና፣ ዘላለማዊ የሆነ መረጋጋት፣ ዘላለማዊ የሆነ ስክነት፣ ዘላለማዊ የሆነ ፍስሐ፣ ዘላለማዊ የሆነው ደስታ፣ ፍጽምና ያለው ደስታ በምንም ሊመጣ አይችልም። ሰዎች በገንዘብ ደስታቸውን ለማምጣት ታገሉ፣ ምን አሉ፣ በሆነ ነገር በሰዶማዊነት በምን እያሉ በመጠጥ በእጽ በምን እያሉ ደስታን ለማግኘት የሰው ልጆች በጣም ብዙ ፋይት አድርገዋል። ግን they have never gotten the real peace እውነት የሆነው ሰላም የሰው ልጅ ማግኘት አልቻለም። ይብከነከናል፣ ይባክናል። ዛሬም በተጠቀመው ሐሽሽ ጨምሮ ልክ ዞምቢ ድራግ ድረስ ገብቶም የሰው ልጅ ሊረካ አልቻለም። ሰላሙ ሊመጣለት አልቻለም። ምክንያት እውነተኛዋ ሰላም አድራሻዋ እግዚአብሔር ጋር ነው። ያቺ ሰላም ሰው ስትገባ ነው የዘላለም ህይወት የሚባለው። ብርሃን የሚባለውም እሱ ነው። ብርሃን ነጭ መብራት ሲበራ ማለት አይደለም። ጨለማ መብራት በጠፋበት ሰዓት ማለትም አይደለም። በጣም የሚያማምር ቤት ከዚህ ቀደም እንደነገርኳችሁ በጣም የተንደላቀቀ የሀብታሞች ናቸው ቱጃር ተብለው በጣም በወርቅ በአልማዝ የተንቆጠቆጠ ነጭ በነጭ መብራት የበራበት ቤት ውስጥ ሆነው ሰዎች በጭንቀት ሊፈነዱ ይደርሳሉ። በከፍተኛ ህመም የሚሰቃዩ ባለሀብቶች በቤታቸው ተይተዋል። ወይራዝ ቤታቸው ግን በብዙ ብርሃን የተሞላ ነው። ለምንድነው ያ ሁሉ መብራት የተንቆጠቆጠ የአልማዝ የሚመስለው ቤታቸው እንዴት ለሰዎች ሰላም ሊሰጥ አልቻለም? ምክንያት በቤት ውስጥ የእግዚአብሔር ሰላም የእግዚአብሔር ብርሃን ነው የሌለው። ይሄ የሚታየው የፀሐይና የመብራት ብርሃን አይደለም። ብርሃን ጨለማ ማለትም የሱ መጥፋትም ማለት አይደለም። ገጠር በተባሉ ቦታዎች በጣም ብዙ መብራት በሌለባቸው የኢትዮጵያ ክፍሎች ውስጥ ያሉ ገበሬዎች ምንም መብራት ሳይኖር እግዚአብሔርን አመስግነው እግዚአብሔርን አወድሰው ያለ መብራት ያለ አሁን የምታዩት መብራት ውጪ የሚኖሩ ደስ ብሏቸው የሚኖሩ ከእግዚአብሔር ጋር የሚኖሩ ሰዎች አሉ። ድቅድቅ ጨለማ ሲባል መብራት የጠፋበትን አትሳሉ። ድቅድቅ ጨለማ ጥቁር ቀለም አይደለም። ፍጹም ብርሃንም ደግሞ ይሄኛው መብራት ማለት አይደለም። የእግዚአብሔር ህይወት በእኛ ውስጥ ማለት ነው። ያ የእግዚአብሔር ህይወት በእኛ ውስጥ ባልሆነበት ሰዓት አዳም ይሄን ፍሬ እንዳትበላ ከበላ ሞትን ትሞታለህ ተብሎ የእግዚአብሔር ህልውና ከህይወቱ ሲነሳ አዳም ጭንቀት ገጠመው፣ ፍርሃት ውስጥ ገባ። ገዢ የነበረው አዳም ተገዢ ሆነ። ከዚህ ቀደም እንዳልኳችሁ እነ ቁንጫ እነ ቢምቢ እነ ንብ አዳምን ይነድፉት ዘንድ አይደለም የተፈጠሩት። ባክቴሪያዎች ነበር ተፈጥረው እግዚአብሔር ጨርሷል። ባክቴሪያ የተፈጠረው ፍጥረተ ዓለምን ከፈጠሩ አስቀድሞ ከተፈጠሩ ፍጥረታቶች መካከል ባክቴሪያ ቫይረስ ነው። ሁሉም ፈጸመ ነው የሚለው። ስራውን ሁሉ ሰርቶ እግዚአብሔር ደመደመ። ከዛ አዲስ ፍጥረት እግዚአብሔር ከዛ በኋላ አልሰራም፣ አልፈጠረም። አንድ የተፈጠረ ነው ያለው፣ እሱ ነው የሚደገመው። ሳይንስም የሚደግመው እግዚአብሔር የፈጠረውን አይነት ሪፕሊካ ነው። እግዚአብሔር ከስራ ሁሉ አረፈ ነው የሚለው። በሰባተኛው ቀን ፈጠረ። ሁሉም የሚታየው ፍጥረት ሁሉ የዛን ጊዜ ተፈጥሮ አብቅቷል። ባክቴሪያው የተፈጠረው ለአዳም ይገዛ ዘንድ ነው። ቫይረሱም የተፈጠረው ለአዳም ይገዛ ዘንድ ነው። ፍጥረት ዓለም ሁሉ ለአዳም ሰሚት እንዲያደርግ ለሰው ዘር ተፈጠረ። ነገር ግን የሰው ልጅ ፍጥረት ዓለም ሁሉ የሚገዛለት የሰው ልጅ ለእግዚአብሔር ሲገዛ ነው። ለቃሉ ሲገዛ፣ ለትእዛዙ ሲገዛ ነው የሰው ልጅ
ለእግዚአብሔር ቃል መገዛት ሲያቆም ፍጥረት ዓለሙ አንገዛልህም አሉት። ባክቴሪያ ልገዛልህም አለው አዳምን። በሽታ ሆነች። በፊት የምትበላዋ ስጋ አድራ ከዛ በኋላ በባክቴሪያ ሰው መመረዝ፣ በቫይረሶች መመረዝ ጀመረ። ትንሿ የማትታየው ባክቴሪያ የሰው ልጅ በኃይል መቆጣጠር ጀመረች። አሁን የምታዩት የዓለም በሽታ በጠቅላላ ፕሮዳክሽኑ ከእግዚአብሔር ሕይወት መለየት ያመጣው ነገር ነው። as much as we have already departed longer ረጅም ዘመን ከእግዚአብሔር ሕይወት የሰው ልጅ በተለየ ቁጥር ረጅም ጥቃቶች በሰው ልጅ ላይ መጡ። በዘመኑ ፍጻሜ የሚታዩ መከራዎች ሁሉ ዛሬ ተገልጠው ማይታወቁ መከራዎች ሁሉ የሚገለጡበት ዋነኛው ሲክሬት የሰው ልጅ በጣም ብዙ ከእግዚአብሔር ስለራቀ ነው። ትንሽ እየራቀ ሲመጣ ትንሽ መከራ ነው። በጣም ብዙ ራቅ ሲል በጣም ራቅ ያለ መከራዎች ይበዙበታል። በጣም ሲሸሽ ሰው ልጅ ከእግዚአብሔር በጣም ብዙ መከራዎች የዘመኑ ፍጻሜ ላይ በአንድ ጊዜ ተተልትለው የመጡት ለዛ ነው። ይሄ ጨለማ ህይወት ጥላ ግን አለው። የሞት ጥላ shadow of death ይባላል። ይሄም በዕብራይስጥ ቀደም ብዬ እንደነገርኳችሁ ሳልማቫት ብለው ይገልጹታል። ሳልማቫት ይሄ ሊትራል ዳርክነስ ማለት አይደለም፣ ሜታፎሪካል ዳርክነስ ነው። ይሄ ሜታፎሪካል ዳርክነስ ምንድን ነው ሲባል የሞት ጥላ ከሞት በላይ የሞት ጨለማ ኃይል የሚሰለጥነው ከእግዚአብሔር ሕይወት ፍጹም ለተለዩ ሰዎች ነው። አሁን አንድ ኢሜጅ በጭንቅላታችን ላይ እንያዝና በጣም ድቅድቅ ያለ ጨለማ በዚህኛው ብርሃን አእምሯችን እንዲያስበው ድቅድቅ ያለ ጨለማ ከሩቅ የሚታይበት ጫካ፣ በቀኝ ደግሞ በጣም የሚተቆጠቆጠ ብርሃን ያለበት ቦታ እናስበውና መሃል ላይ ድንግዝግዝ ነገሮች ደግሞ ያለበት ዋይት ኤንድ ብላክ ኤንድ ግሬይ የሚባለው ድንግዝግዝ ያለ አይነት ቀለም ያለበት በአእምሯችሁ ላይ አስቡት። ያው ጨለማም ጥቁር አይደለም፣ ይሄኛው መብራትም የእግዚአብሔር ብርሃን አይደለም። የእግዚአብሔር ብርሃን ራሱ እግዚአብሔር በሰው ሕይወት ላይ በመስቀል ለሰው ልጆች የሰጠው የዘላለም ሕይወት አለ። ያ ሕይወት በሰው ሕይወቱ ላይ ሲበራ ነው ሰው ልጅ ከድቅድቅ ጨለማ ወደሚደነቅ ብርሃን ሲልም የሰው ልጅ በአእምሮ ውስጥ የተጫነበት ጭንቀት፣ ፍርሃት፣ ሞት፣ በሽታ፣ ርዛት፣ ስቃይ ከዛ ነፃ ወጥቶ የእሱ ተቃራኒ ሕይወት ሲኖር ማለት ነው። ዋት ኢፍ አንድ ሰው በመካከሉ ላይ የሚኖር ከሆነ ወይ በራድ አይደለም ወይ ትኩስ አይደለም፣ ለብ ያልክ ስለሆነ ከአፌ ልተፋ ነው። ይሄ ድንግዝግዝ ሕይወት ላይ የሰው ልጅ በገባ ሰዓት የጨለማው ዓለም ማለትም ጭንቀቱ፣ ፍርሃቱ፣ ሞቱ ሁሉም ነገር ሙሉ ለሙሉ አይቆጣጠረውም። እንደገና ደግሞ የእግዚአብሔር ዘላለማዊ ብርሃን፣ ፍጹም ደስታ፣ ፍጹም እርካታ፣ ፍጹም ሰላምም በሕይወቱ የለም። መሃል ላይ የምትዋትትን ነፍስ ቅድም በጉ ከእረኛዋ ተለይታ በሸለቆ ውስጥ እየሄደች እያለ አጥማጁ ከሩቅ ሆኖ የሚያጠምዳት ግን እስካሁን ያለያዛት ያችን በግ በአእምሯችን ላይ ስናስባት በሞት ሸለቆ መካከል ነው የምትሄደው። በዛ ሰዓት ላይ ሙሉ የእግዚአብሔር ብርሃን የላትም፣ ሸለቆ ውስጥ ናት ያለችው። እንደገና ደግሞ ሙሉ የጨለማውም ኃይል አልወደቀባትም፣ ጥላው ያርፍባታል። ሞት የሚባለው የርኩሱ ዓለም፣ ብርሃን የሚባለው ደግሞ ወይም ሕይወት የሚባለው የእግዚአብሔር ዓለም ነው። የእግዚአብሔርም ዓለም በላይዋ ላይ ትኩረት አለው፣ የጨለማውም ዓለም በላይዋ ላይ ትኩረት አለው። ለምን? ከእግዚአብሔር ሕይወት ተለይታ ብቻዋን የምትባትል ያቺ በግ፣ ያቺ ነፍስ ወደ ሕይወታችን ስናመጣው በጣም ብዙ ክርስቲያኖች፣ በጣም ብዙ ሙስሊሞች፣ በአሁኑ ሰዓት ላይ አማኞች፣ በጣም ብዙ አማኞች የሚኖሩት በድንግዝግዝ ሕይወት ላይ ነው ማለት ነው። ይሄ ድንግዝግዝ ሕይወት ወይ የእግዚአብሔር ያልሆነ ወይ የጨለማ ዓለም ያልሆነ ወይ ከዘፈን ዓለም ወይ ከመዝሙር ዓለም ያልሆነ በመሃል ቤት የምትጫወቷ የሞት ጥላ ያገኛታል። the shadow of death ወይም ደግሞ ሳልማቫት የሚባለው በዕብራይስጥ ቋንቋ ዳዊት በዛ ውስጥ ሆኖ በሞት ጥላ መካከል እንኳ ብሄድ ነው ያለው። ብሄድ ምክንያቱም በደከመ ሰዓት፣ መንፈሳዊ ጉልበታችን በደከመ ሰዓት፣ ለጸሎት አቅም ባጣን ሰዓት አደገኛ የሞት ጥላ እኛ ላይ ሊወድቅ ይችላል። የሞት ጥላ ሞቱ ማለት አይደለም፣ ጥላው ነው። ምን ማለት ነው? ሻዶው ነው። ለምሳሌ እንበልና አንድ ትልቅ ፎቅ በፎቁ ስራ አቋርጠ በምንሄድበት ሰዓት ላይ የፎቁ ጥላ እኛ ላይ ወደቀ ማለት ፎቁ ወደቀ ማለት አይደለም። ነገር ግን ምልክት ነው፣ ማሳያ ነው። ማስጠንቀቂያ ከሆነ ማስጠንቀቂያ ነው። የሞት ጥላ ደግሞ እንዲህ አይደለም፣ እንደ ፎቁ ጥላ ማለት አይደለም።
ሊውጥ ሊሰለቅጥ የተዘጋጀ ማለት ነው። ያቺ በግ ከአምላኳ ተለይታ እየተንከራተተች ያለች የብዙ ሰው ነፍስ ዘንድሮም አለ በምድራችን ላይ። በጣም ብዙ ሰው በሞት ጥላ መካከል ነው እየሄደ ያለው። ሰው ጉዞህን ለየው። በፍጹም ልብ በእግዚአብሔር ታመን ነው የሚለው። አንዳንድ ሰው በዘመዱ ይታመናል፣ በአጎቱ ሀብት ይታመናል፣ አንዳንዱ በወታደሩ ይታመናል፣ አንዳንዱ በጦር መሳሪያው ይታመናል፣ አንዳንዱ በገንዘቡ ይታመናል፣ አንዳንዱ በዘመዶቹ በብሔረሰቡ በምኑ ይታመናል። ያቺ እውነተኛዋ ነፍስ ግን በእግዚአብሔር ላይ ትታመናለች። መጽሐፍ ቅዱስ ሲናገር በሰው ላይ እምነቱን ያደረገ የተረገመ ነው የሚለው። እርግማን ማለት የእግዚአብሔር ሐዘን ስለሆነ በሞት ጥላ ውስጥ እየሄደች ያለች ነፍስ ናት ማለት ነው። አንድ ቀን ልትሰለቀጥ ትችላለች። ማስጠንቀቂያው ደውሉ ንቃቱ ካልተሰጠው ካልተሰማ፣ በንቃቱ ላይ ሰው መባነን ካልቻለ ያ የሚያደባባት አውሬ ተኩላው እየተመለከታት እንደሆነ ማወቅ ያስፈልጋል ማለት ነው። ይህንን በደንብ በልባችሁ ላይ ያዙ። በሞት ጥላ መካከል እንኳ ብሄድ ይላል ዳዊት፣ the shadow of death የሞት ጥላ ሊሰለቅጥ ያለ እንዴ የሆነ አንድ አውሬ በጣም በትልቅ ብርሃን ላይ ሰው ጥላው ነው አይተ እንደሆነ ፎቶዎች ላይ አንዳንድ ፎቶዎች ላይ አለ እና እጁን ዘርግቶ ጥፍሮቹን በጣም አግጥጦ ነገር ግን ከኋላው የመጣው መብራት የዚህን አውሬ ጥላ ሴትዮዋ ላይ ጥሏታል። እሷ የምትፈራው አውሬው ሩቅ ነው ያለው፣ ጥላው ግን ቅርቧ ላይ ሆኖ ያስፈራራታል። በጣም የፈራች ነፍስ ከሩቅ ምናያት ከሆነ ያቺ ነፍስ ልትሰለቀጥ አውሬው ጥላውን ጥሎባታል ማለት ሊሰለቅጣት እያደባ ነው ማለት ነው። ውድ ቤተሰቦቼ የሞት ጥላ በሕይወታችሁ ላይ እንዳይኖር ከእግዚአብሔር ጋር መኖርን፣ ከአምላካችሁ ጋር አብራችሁ መኖርን፣ በቤተ እምነት ላይ ሁል ጊዜ ነፍሳችሁ ሳትለይ ጠዋት ስትነሱ ጸሎት፣ ማታ ስትተኙ ጸሎት፣ ቀን ላይ በየነገሮቻችሁ ላይ እግዚአብሔር ሆይ ጠብቀኝ፣ አድነኝ፣ ታደገኝ የሚል የበረታ ጸሎት የሚፈለግበት ዘመን ላይ ነው ያለ ነው አሁን። ምክንያቱም የሞት ጥላ ብዙ ሰዎች ላይ የወደቀበት ጊዜ ነው። የሞቱ ጥላ እንደ ፎቁ ጥላ አይደለም። የፎቁ ጥላ ፀሐይ ሲነሳ ይነሳል። የሞት ጥላ ግን እግዚአብሔር በሕይወታችን የሌለቀን ሊሰለቅጠን ነው። የፎቁ ምናልባት በጥላው አይሰለቅጠን ይሆናል። አውሬው ግን ሊውጥ ያችን በግ ብቻዋን በሸለቆ መካከል እየሄደች ያለች ከእረኛዋ ተለይታ እየሄደች ያለች ነፍስ እየባተለች ያለችን ነፍስ አውሬው ሊውጣት እንደሚያደባ የሚያደባበት የሞት ጥላ በሕይወታችሁ ላይ እንዳይኖር መጠንቀቅ ይፈለጋል የሚለው መንፈሳዊ ንቃት ለመጨመር ይሄንን መረጃ አካፈልኳችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። ዕውቀት ታላቁ እግዚአብሔርን ታከብራለች። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎልጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላችኋል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት ህዝብ ስለ ሌሎች ሰዎች መጸለይ፣ ስለ ሌሎች ሰዎች መልካምነት ስሜት ኖሮን ስለ አብረውን ስላሉ ስለ ኔሽን ስለ ትውልዱ ያ ፐርፐዝ በጣም በብዙ መልኩ ትልቅ መንፈሳዊ አንድምታ የሚፈጥሩ ናቸው። ስለዚህ አንድ ሰው ለጸሎት በሚንበረከክበት ሰዓት ላይ ለሰዎች በሚጸልይበትም ሰዓት ላይ የሚመጣው መንፈሳዊ ጉልበት መንፈሳዊ ጸጋ ቀላል ነገር አይደለም። ስለዚህ ሀገር እንደ ሀገር መከራ ውስጥ ስትገባ ችግር ውስጥ ስትገባ አሁን ያለው የኢትዮጵያ መከራ ፈተና በጠቅላላ እኛ በምንም ከዚህም ያለው መሬት ላይ ያለውን ነገር ነው መመልከት ያለብን። መሬት ላይ ያለው ህዝብ በኑሮ ውድነት በብዙ ፖለቲካል ስትረስ ነው ያለው። ማንኛውም ማህበረሰብ ማለት ነው ኦርዲነሪ የሚባለው ማህበረሰብ የዚህ ማህበረሰብ ጉዳይ ፖለቲከኞች ባይመለከታቸው እንኳን እግዚአብሔር ለማንኛውም ማህበረሰብ መሃል ላይ ዝሆኖች በሚደባደቡበት ሰዓት ላይ መሃል የሚረገጠው ሳር ማለት በጣም የሳሩ ባለቤት አይኑ ያለው ሳሩ ላይ ነው፣ ድብድቡ ላይ አይደለም። እግዚአብሔር ህዝቡ ላይ ነው ያለው፣ አይኑ ህዝቡ ላይ ነው ያለው። ስለዚህ ያ ማህበረሰብ
የሚያሳዝን መከራ፣ ስቃይ፣ በኑሮ ውድነት፣ በጭንቀት፣ በፍርሃት ካሁን እኖር ይሆን ወይ ሞት ይሆን ወይ ይህንን ነገር ማድረግ አልችል፣ የቤት ኪራይ መክፈል አልችል ይሆን ወይ፣ ቀጥሎ ኢኮኖሚ ወዴት ነው የሚሄደው፣ እንደገናም ደግሞ የኑሮ ውድነቱ ወዴት ነው የሚሄደው፣ እችለዋለሁ ወይ ምን እያለ መሀል ላይ ስቃይ የሚበላው ማህበረሰብ አለ ማለት ነው። ሶ እኛ ልክ የዚህ ማህበረሰብ አካል እንደሆንን የሚመለከተን ማህበረሰቡ እግዚአብሔር የጸሎት ውጤትን የሚሰማ አምላክ መሆኑን ሰው በተቸገረ በስቃይ በብዙ መልኩ ብዙ መፍትሄ ይዞ ሊመጣ ይችላል። የራሱ መፍትሄ ብዙ አለው። ግን በጸሎት የሚመጣው መፍትሄ ደግሞ ትልቁን ቦታ ስለሚይዝ ሰው ልጅ በዚህ ዙሪያ ላይ በጣም የጠነከረ ፓሽን እንዲኖረው ያስፈልጋል፣ በህይወት መከራ ውስጥ ማለት ነው። ስንጸልይ አንድ ሰው ለጸሎት በሚንበረከክበት ሰዓት ላይ መንበርከክ ያለበት ለራሱ ጉዳይ ብቻ መሆን እንደሌለበት በባለፈው ፕሮግራማችን ስናይ ከጎን ያለው ወንድምህን ከጎን ያለችው እህትህን መሰረት ያደረገ ነገር ከግለኝነት ነፃ ያወጣል፣ ይፈውሳል፣ ያክማል። የሰው ልጅ መጀመሪያ የሚታከመው ከሱ ተርፎ ለሌላ ሰው መኖር ሲጀምር ነው። በግልማ ማንም ሰው ምንም ሊሰራ ይችላል። ምንም ነገር ደረጃ ላይ ሰርቶ ምንም ሊኖር ይችላል በግሉ አንድ ሰው ማለት ከልካይ የለውም። ነገር ግን ሰው የመሆን ሴክሬቱ ብቻ መኖሩ ብቻ መሞት ማለት አይደለም። እሱንማ ምዕራባውያን እንኳን አዩት። ብቻቸውን ይሰራሉ፣ ብቻቸውን ይበላሉ። እንብላ እንኳን ባህሉ የለም። አሁን ኢትዮጵያ እየተጋባባት ያለው ባህል ሞር ኢንዲቪጁዋል የሆነ አይደል፣ ሞር ግለኛ የሆነ ጎረቤትሽ ማን እንደሆነ አለማወቅ አይመለከተኝም፣ ጎረቤቴ ማን እንደሆነ ማወቅ አይጠበቅብኝም፣ ማን ጮኸ፣ ማን ተነሳ፣ ማን ፈረጠ አትረብሸኝ ነው። ባልና ሚስቶች ሲደባደቡና ጎረቤት ከፍተኛ ብጥብጥ ሲነሳ እዚህ ከጎን ያለው ሰውዬ ረበሹኝ ነው የሚያየው። ለምን? ግለኛነቱ በጣም ስለሚያጠቃው ተረበሽኩኝ ብሎ ነው የሚከሰው። ህሊና ያለው እንደ ሰው የሚኖር ሰው ግን ተረበሽኩኝ አይደለም የሚለው። እኒህ ሰዎች ሰፈሩ እንዳይረብሹትም ብሎ አይደለም የሚለው፣ ሰላም ይሆናሉ ወይ እና እኔ መካከላቸው ገብቼ ምን እርቅ ልፈጽም እችላለሁ የሚል መንፈሳዊና ነፍሳዊ ጉጉት ይፈጥራል ማለት ነው። እግዚአብሔር ለእንደዚህ አይነት ሰዎች የተጠጋጋ ፍቅር ይሰጣል ማለት ነው። ይህም በተመለከተ በባለፈው ፕሮግራም ያየነዋል። አሁን ደግሞ በዚህኛው አንድ ሰው ለሌሎች ሰዎች የሚንበረከክ፣ ስለ ሌሎች ሰዎች የሚጸልይ፣ ስለ ሌሎች ሰዎች መልካም ምኞት የሚኖረውና ስለ ሌሎች ሰዎች ለመኖር ልቡ ግድ የምትለው ሲሆን ኮምፈርት ኤንድ ሂሊንግ አብሮት ነው የሚሆነው። ይሄ ቅዱስ መጽሐፍ ላይ በብዙ ከተነገሩት ነገሮች መካከል አንዱ ነው። የመጽናናትና የመዳን እድሉ ከፍ ያለ ነው ብሎ ሳይንስ ያስቀምጠዋል ማለት ነው። በመጽሐፍ ቅዱስም ይሄ አፕሩቫል አለው። ለምን ቢባል ሰውየው ስለ ሌሎች ሰዎች ነው የሚጸልየው፣ ስለ ሌሎች ሰዎች ነው የሚቃትተው። ምን ማለት ነው? ለሰዎች የሚረጨውን ኃይል የሚሰጠውን ኃይል ከራሱ አይሆንም ማለት ነው። ምክንያቱም እግዚአብሔር ለሰዎች የሚያስበው በሰዎች አልፎ ነው። ስለዚህ ባለፈው እንዳሉ የራሱ የልቡ በር ሲከፈት እግዚአብሔር በሰውየው አልፎ ለሰዎች ለመስራት ሲል የሰውየውን ቅን የተከፈተ ልብ ስለሚጠቀመው ሰውየው የራሱን ጸሎት፣ የራሱን ቅንነት፣ የራሱን በጎነት ከጎኑ ላለው ለማንኛውም ማህበረሰብ ፍቅር በበተነ ሰዓት ላይ እግዚአብሔር ደግሞ ፍቅሩን የት ነው የሚያስቀምጠው? የእግዚአብሔር ፍቅር ማደሪያው የት ነው? በሩን ዘግቶ ለሌሎች ሰዎች አያስብም። ግለኛ ነው። የሚሰራውን ቢዝነስ ከራሱ አንጻር ነው የሚያየው። ማህበረሰብ ተጠቀመ አልተጠቀመ፣ አገኘ አላገኘ፣ the main thing is let me get the money out of him፣ ከኪሱ ገንዘብ ላገኝ እንጂ አይመለከተኝም የሚል በጣም አደገኛ ልብ ነው። ይሄ ልብ ከእግዚአብሔር ጋር የተጣነደ የተገናኘ አይደለም። ስለዚህ እግዚአብሔር ፍቅሩን በእንደዚህ አይነት ልብ ላይ ማስቀመጥ አይፈልግም። ቅዱስ መጽሐፍ በትክክል ይናገረዋል። ይሄን ግን መጀመሪያ ቤኔፊቱ ምን እንደሆነ ሰውየው ማወቅ መቻል አለበት። ስለዚህ ምን ማለት ነው? የእግዚአብሔር ፍቅሩንና ሰላሙን በሰዎች ልብ ላይ ለማስቀመጥ በፈለገበት ሰዓት እግዚአብሔር የት ላስቀምጠው ብሎ ሲፈልግ የሚያገኘው ሰው ፍቅርን ለሌሎች የዘራ፣ ጸሎት ስለ ሌሎች የሚያደርግ፣ ስለ ሀገር የሚቃትት፣ ስለ
ምድራችን ስላለባት መከራ ስቃይ ምድር ፍሬ አልሰጥ ብላት ስቃይተናል። እግዚአብሔር ሆይ ለምድራችን ድረስ፣ ለሀገራችን ድረስ። ከዚህ ቀደም እንዳልነው ነው ቅዳሴ ሲጀመር አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ካህኑ ቅዳሴ ከጀመረ በኋላ ያለው የመጀመሪያዎቹ ሴሬሞኒ የሚደረገው ለምድር ይጸለያል፣ ለአትክልቶች ይጸለያል፣ ስለ አዕዋፋት ይጸለያል፣ ስለ ደመና ይጸለያል፣ ስለ ሁሉም ለሚጸለየው። ያ ማለት ምን ማለት ነው? ከራስ አልፎ ለሰዎች የሚኬድበት ኃይል እግዚአብሔር ደግሞ ያንን ሰላም የሱን ፍቅር ሊሰጥ ሲፈልግ እንዲህ አይነት ልብ ባለው ሰው ላይ ልቡን ያስቀምጣል፣ ፍቅሩን ያስቀምጣል። ምክንያቱም የእግዚአብሔር ፍቅር ነው፣ የእግዚአብሔር ሰላም ነው ለሰዎች የተነገረው። ይሄ የመጀመሪያው ነገር። የእግዚአብሔር ሰላም ወደ አንቺ በሚመጣበት ሰዓት አንቺ ለሰው የምትጸልይ ነሽ፣ ስለ ሀገር ነው የምትጸልይው እንበል። ተንበርክከሽ ሁሌ ስለ ቤተሰብሽ፣ ስለ እናትሽ፣ ስለ አባትሽ፣ ስለ ሁሉም የምትጸልይ ስትሆኚ እግዚአብሔር ባንቺ ውስጥ አልፎ ስለ ትውልዱ ይቃትታል፣ ይናገራል፣ ይሰራል። ስለዚህ የእግዚአብሔር ፍቅር የት ይቀመጣል? አንቺ ውስጥ ይቀመጣል። ስለዚህ እግዚአብሔር ፍቅር በተቀመጠ ደግሞ የእግዚአብሔር ሂሊንግ፣ የእግዚአብሔር ፈውስ አንቺ ውስጥ ይቀመጣል። ለምን? የእግዚአብሔር ፍቅር ብቻውን አያስቀምጠውም። እግዚአብሔር ፍቅሩን ሲያስቀምጥ ከነ ፓኬጁ ነው የሚያስቀምጠው። በፍቅር ውስጥ ምን አለ? ፈውስ አለ። የሰው ልጅ የሰውን ፍቅር ለምን ፈለገ? ፈውስ ፈልጎ። ፍቅረኛ ለምን ፈለገ? እምትፈውሰው መስሎት። ለምንድን የፍቅር አጋር የፈለገችው? በጣም ተጨንቅ ያለው ብላ ስላሰበች። ፍቅረኛዋን ስታገኘው እምትፈወስ ስለሚመስላት። ፍቅረኛዋም ውስጡ የተረበሸ ከሆነ አብራ ትረበሻለች። በሱ መጨነቅ እሷም ትጨነቃለች። የእግዚአብሔር ሰላም ግንና ፍቅር እንደዛ አይደለም። አብሮት ምን የለም ይላል መጽሐፍ ቅዱስ? ጭንቀት የለም ይላል። የእግዚአብሔር ጸጋና የእግዚአብሔር ሰላም አብሮት በውስጡ ጭንቀት፣ ፍርሃት የለበትም ይላል። ፈውስ፣ መዳን ነው በውስጡ ያለበት። ስለዚህ ለሰዎች የሚጸልዩ ሰዎች አንድም ከእግዚአብሔር አቬል የሚደረግላቸው ነገር ቢኖር የእግዚአብሔር ፍቅር በልባቸው ይቀመጣል። ምክንያቱም ለሰው ፍቅር የሚሰጡ፣ ለሰው ፍቅርን የሚዘሩት እግዚአብሔር በውስጣቸው ነው ስለ እነሱ ስለ ትውልድ እንዲናገሩ ኃይል በውስጣቸው ያስቀምጣል። የጸሎት ጉልበት ያስቀምጣል። ለጸሎት ሊሰንፉ ሲሉ መበረታታታቸው ይሆናል። ለምን? ስለ ትውልዱ እግዚአብሔር የሚናገረው በእኛ አንደበት አልፎ ነው። እግዚአብሔር የእኛን አንደበት ለምን ፈለገው? በምድር ላይ ይሄ አሁን ባለንበት ጭቃማው በግራቪቲ በሚተዳደረው በዚህ ምድር ላይ የሰው ልጅ ስልጣን ተሰጥቶታል። ስልጣን የሰጠው እግዚአብሔር ነው። ባይዞ እርኩሳን ስልጣን የላቸው። ስልጣን የላቸውም እርኩሳን። ስልጣን የነበራቸው ጊዜ ነበር። የምድር ገዢ የነበሩበት ጊዜ ነበር። እሱም 5500 ዘመን ነው የምድር ገዢ የነበሩት። ለምድር የምድር ገዢ የሆኑት የአዳምን የመግዣውን በትር ከነጠቁት በኋላ በበትረ ስልጣኑ ራሱ ነው አዳምን ለ500 ዘመን የሰው ዘርን እየቀጠቀጡ ገዝተዋል። የሮማ ጣዖታት፣ የግሪክ ጣዖታት፣ የግብፅ ጣዖታት እየተባሉ ሲመለኩና ሲያስመልኩ ራሳቸውን በነጻነት ኖረዋል። አዲስ ኪዳን ከመጣ በኋላ አዲሱ ኪዳን ያደረገው አዲስ ኪዳን በሰማይና በምድር በጌታችን በኢየሱስ ክርስቶስ ደም ምክንያት ኪዳን ከገባ በኋላ እርኩሳኖቹ ያንን ነገር ማድረግ አይችሉም። ከዛ በኋላ የምድር ገዢ አይደሉም። የምድር ገዢ ስልጣኑን መልሶ እግዚአብሔር ለሰው ልጅ ምን አደረገ? ሰጠ። ስለዚህ አሁን የሰው ልጅ ስልጣኑን አሳልፎ ሰጥቶ ነው እንጂ ምድር የሰው ልጅ ናት። አዛዡም የሰው ልጅ እንዲሆን ነው እግዚአብሔር የሰራው። ትእዛዝ ደግሞ የሚነገረው በንግግራችን ነው። በቃላችን ውስጥ ስልጣን አለ ማለት ነው። ብዙ ሰው በህይወቱ ላይ ኔጌቲቭ ነገር ዲክሌር ያደርጋል። መልካሙን የእግዚአብሔርን የጸሎት ጉልበት፣ መልካሙን የእግዚአብሔር የቃል ኃይል በህይወቱ ላይ ዲክሌር ከሚያደርገው ይልቅ ስንፍናን ይናገራል። ሞትም ህይወትም ደግሞ በምላስ ላይ ናት። ስንፍናን ይናገራል፣ በሽታን ይናገራል፣ አሞኛልን ይናገራል፣ ድኛለሁ፣ እግዚአብሔር ፈውሶኛል። እየታመመች ያለች ሰውነቷን ፊል ታደርገዋለች ህመምን ነገር እንዳለባት። እሷ ግን መዳኗን የምታስብ ነፍስ እግዚአብሔር መዳንን ሰጥቶኛል፣ ይህንን መዳን እየተገለጠ ይመጣል፣ አሁን ያለብሽስ በሽታ ይነሳል። ምክንያቱም እግዚአብሔር ለእኔ ያለው እቅድ በሽታ አይደለም፣ ሰላሜን ነው እግዚአብሔር ለእኔ ያለው እቅድ። ስለዚህ የኔ ሰላሜ ይመጣል። አሁን እኮ ተጨንቀሻል፣ አሁን እኮ ፈርተሻል፣ አሁን እኮ በሆነ ነገር እኮ ተከስሻል፣ ምን አገባኝ?
ይሄዳል እሱ በራሱ ጊዜ እግዚአብሔር ሰላም ይመጣል፣ እግዚአብሔር ፍትህ ይመጣል፣ እሱን ጠብቀዋለሁ እየመጣ ነው እንጂ ብላ ያቺ ነፍስ ብትኖረው እየመጣ ነው የእግዚአብሔር ሰላም ብላ ነው እንጂ ያቺ ነፍስ የምትኖረው ሰላሜ እየሄደ ነው ብላ አትናገርም። የጸሎት መቃተት ከሚያደርገው ነገሮች መካከል አንዱ ይሄንን አንደበት እግዚአብሔር በአፋችን ላይ ያስቀምጣል። ለምን? በምድር ላይ ለመኖራችን ስልጣን ሞትም ህይወትም በመላሳችን ላይ ነው የተቀመጠው። በምድር ላይ ገዢ የምንኖረው በመላሳችን ነው፣ በንግግራችን ነው። ተገዢ የምንኖረው በንግግራችን፣ ለበሽታ የምንገዛው በንግግራችን ነው። ገዢም የምንኖረው በንግግራችን ላይ። ለምን ሲባል ቃል የሚባል ስልጣን ለሰው ልጅ እግዚአብሔር ሰጥቶታል። ምንም ሌላው ቃል እግዚአብሔር ቃል አለው። በቃሉ ዓለማትን ፈጥሯል። በአርአያው የሰው ልጅ ሲሰራ ቃል ሰጠው፣ የንግግር ጉልበት ሰጠን። በንግግራችን ላይ በቃሉ ዓለማትን ፈጠረ እግዚአብሔር። በቃላችን የራሳችንን የዙሪያችንን ዓለም እንፈጥራለን። ደስታችንን እንፈጥራለን፣ ጭንቀታችንን እንፈጥራለን። ምላሳችንን እንድንጠቀመው እግዚአብሔር ይፈልጋል፣ ጸሎት በሚባለው ውስጥ እግዚአብሔር። ስለዚህ ለሰው ልጅ ስንናገር እግዚአብሔር ስለኛ ይናገራል። ለሰው ልጅ ስንጸልይ እግዚአብሔር ለኛ የምንጸልይበትን ጉልበት በውስጣችን ያስቀምጣል። ከዛ ውስጥ የኮምፎርት የመጽናናትና የሂሊንግ የፈውስ ኃይል በውስጣችን ይቀመጣል። ለሰዎች የሚጸልዩ ሰዎች፣ ለሀገር የሚጸልዩ፣ ለትውልዱ የሚጸልዩ ሰዎች ይሄ የመዳን የመፈወስ ነገራቸው ቅርብ ነው። ሁለተኛው ቅዱስ መጽሐፍም ሳይንስም የሚደግፈው ለሰዎች የሚቃትቱ፣ ለሰዎች የሚጸልዩ፣ ስለ ሰዎች ስለ ሀገር ጸሎት የሚያደርጉ ሰዎች ካላቸው ሁለተኛው ቤኔፊት መካከል አንዱ ጋይዳንስ ኤንድ ዳይሬክሽን ነው። ምሪት የሚባል አቅጣጫ የሚጠቁማቸው መንፈሳዊ ጉልበት በውስጣቸው ይቀመጣል። የሰው ልጅ አቅጣጫን ማግኘት በጣም የሚከብደው ነገር በህይወቱ አንዱ አቅጣጫ ማግኘት ነው። ነገ ምን እንደሚሆን የሰው ልጅ አያውቅም። ነገ በህይወታችን ላይ ምን እንደሚመጣ አናውቅም። ብልህ የሆኑ ሰዎች ስለ ሰዎች ይጸልያሉ፣ ስለ ሀገር ይጸልያሉ፣ ስለ ሳሩ፣ ስለ ቅጠሉ፣ ስለ ኢትዮጵያ ሰላም ይጸልያሉ። ለምን? ዳይሬክሽን ወይም ደግሞ አቅጣጫ፣ የህይወታቸውን አቅጣጫ ኮምፓሱን የሚያገኙት በዛ ፕሪንሲፕል ነው። እግዚአብሔር ለምንድን ነው ለሰው ልጆች ስለ ሰው ልጆች የሚቃትቱና ስለ ሰው ልጆች የሚጸልዩ ሰዎች ላይ አቅጣጫ ቢሰጣቸው? ለምንድን ነው አቅጣጫ ኮምፓሱን በእነሱ ውስጥ ላይ ያስቀመጠው? ለምንድን ነው ሲባል እነሱ መንፈሳዊ መሪዎች ናቸው። እረኛው ሲመታ መንጋው ይበተናል። በመንፈሳዊ ዓለም ፕሪንሲፕል ማለት መሪው ሲመታ መንጋው ይበተናል። እርኩሳን መናፍስቶች በጣም ጥቃት የሚያደርጉት መሪውን ነው፣ መንፈሳዊ መሪውን ነው። መንፈሳዊ መሪነት ደግሞ ስለ ሰው ልጆች መቃተት ነው። ለምሳሌ የሃይማኖት አባት ወይም የሃይማኖት መሪዎች የሚባሉት ዋነኛው አገልግሎታቸው ምንድን ነው? ስለ ሌሎች መጸለይ ነው። የንስሐ አባት ከሆኑ ስለ ንስሐ ልጃቸው ሊጸልዩ ግድ ይላቸዋል። በቃ ግዴታቸው ነው። አማራጭ የላቸውም። ለምን? ምሪት ያገኙ ዘንድ። ካልሆነ በህይወታቸው ራሳቸውን መምራት ላይችሉ ይችላሉ። እኒህ ሰዎች የእምነት መሪዎች ናቸው፣ የሃይማኖት መሪዎች ናቸው፣ እረኞች ናቸው። እነሱ መንጋውን ትተውታል። እርኩሱ ዓለም ደግሞ ታርጌት የሚያደርገው እረኛውን። እነዚህን ሰዎች ለመጣል የሚያደባው አደገኛ አካል እኒህ ሰዎች የህይወት ምሪት ከሌላቸው፣ የህይወት አቅጣጫ የሚጠቀሙበት መንገድ ከሌላቸው፣ እነሱ ግራ ስለሚጋቡ ሌላው ግራ እንዲጋባ ያደርጋል። ምሪት እንዳይኖራቸው የሚሆነው በአንደበታቸው ለሌላ ሰዎች ማይጸልዩ ከሆነ ነው። የሚጸልዩ ከሆነ እግዚአብሔር ምሪቱን ይሰጣቸዋል። ለምን? ምሪት የሚሰጣቸው ዋነኛው ምክንያት ይዘው የሚሄዱበት አቅጣጫ በጎቹን ስለሚወስን ነው። ወዴት አቅጣጫ እንደሚሄድ ህይወቱ ነገር ምን እንደምትሆን ግራ የገባው የእምነት መሪ፣ በራሱ ላይ ራሱ ተስፋ የቆረጠ አላቅም እንግዲህ ምን እንደሚከሰት ማቀው ነገር የለኝም እያለ የሚናገር የእምነት መሪ የእግዚአብሔር አቅጣጫ አልተሰጠውም። የእግዚአብሔር ኮምፓስ በእጁ ላይ እንደሌለ ቼክ ሊያደርግ ይገባል። ስለዚህ አንዲት ነፍስ ሆና አንዲት አማኝ አምላክን የምታምን ሰማይና ምድር የፈጠረው እግዚአብሔርን የምታምን ሴት ስለ ሌሎች ሰዎች መጸለይ ከሆነች እሷ የእምነት መሪ ናት። የሃይማኖት መሪ ላትሆን ትችላለች። የሃይማኖት መሪዎች አሉ፣ የተቀቡ የተሾሙ አሉ። የእምነት መሪ ማለት ደግሞ የእምነት ሴት መሆን ማለት ነው። እምነት ማለት እግዚአብሔርን በማመን የምትኖር ናት ያቺ ነፍስ።
የሃይማኖት መሪ አይደለችም፣ ግን የእምነት ግን መሪ ያረጋታል እግዚአብሔር። ናታንኤም የቤተ መቅደስ አገልጋይ ነው፣ ግን የቤተ ክርስቲያን እኮ የቤተ መቅደሱ ግን መሪዎች አሉ። ናታንኤምን እግዚአብሔር የተመለከተው የእምነት መሪ ስለሆነ። አብርሃም ሃይማኖት ተቋም አይደለም የነበረው፣ አብርሃም እምነት ነው የነበረው። የእምነት ሁሉ መሪ ነው። ከዛ በኋላ ሃይማኖት ተቋማት የተመሰረቱት። አብርሃም የእምነት መሪ ነው። እምነትን ማመን የተባለውን ነገር የሚመሩ ሰዎች አሉ። ተቋሙን አይመሩ፣ ግን እምነት ዓለሙን ግን ይመራሉ። ምን ማለት ነው? በጸሎት ይቃትታሉ ለሌሎች ሰዎች። እኒህ መሪዎች ላይ የህይወት አቅጣጫ እግዚአብሔር ይሰጣቸዋል። እንዳይጨነቁ፣ እንዳይፈሩ ምሪትን እግዚአብሔር ይሰጣቸዋል። በህልማቸው ይነግራቸዋል፣ በእውናቸው ይነግራቸዋል። ለዛ ነው ህልም ፐርፌክትሊ የሚያዩ ሰዎች፣ የሚያልሙ ሰዎች ለሌሎች ሰዎች የሚኖሩ ናቸው ብዙ ጊዜ። ለምንድነው ታዲያ እግዚአብሔር ህልሙን አሳልፎ ይሰጣቸው? ምክንያቱም በእነሱ ውስጥ በሚሊዮኖችን ስለሚመለከት እኮ ነው። አንድ ህልምና ራእይ ምሪት ነው። ለምሳሌ ማለት ነው አቅጣጫ መጠቆሚያ ኮምፓስ ነው። እንደምትሰጣቸው ሲባል ለሌሎች ሰዎች ስለሚኖሩ ነው። ለምን? እነሱ የእምነት መሪዎች ናቸው። የሃይማኖት መሪ ላይሆኑ ይችላሉ። ስለዚህ የሃይማኖት መሪም ሆነው የእምነት መሪ ደግሞ መሆን መባረክ ነው። በጣም ብዙ የሚገራርሙ መንፈሳዊ መሪዎች አሉ። የሃይማኖት መሪ ናቸው፣ የእምነትም መሪ ናቸው። የሰዎችን እምነት ወደ እግዚአብሔር የሚያጠጋጉ ናቸው። በእነሱ ምክንያት ብዙ ሰው ከእምነት አይወጣም። የእምነት መሪዎች ናቸው። በጣም ይገርማሉ። እነዚህ ሰዎች ደግሞ እስከ ትልቅ ቅባት እግዚአብሔር ይቀባቸዋል። ሞገስ በውስጣቸዋል። ፐርፌክትሊ ነገር ስለሚሆነው እንደ ነቢይ ይናገራሉ። እንደነዚህ አይነት መሪዎችን እግዚአብሔር ደግሞ በጣም ትልቅ የምሪት ግሬስ በእነሱ ላይ ያስቀምጣል። ሶስተኛው ፐርፐዝ በጸሎት ለሌሎች ሰዎች የሚቃትቱ አሲስታንት ኤንድ ሰፖርት ይሆናቸዋል። እግዚአብሔር አሲስታንስ ይሰጣቸዋል። ምን ማለት ነው? ረዳት፣ ህልማቸውን የሚያግዝ፣ ጉዟቸውን የሚያግዝ፣ ጸሎታቸውን ረዳት ይመደብላቸዋል። በጣም ብዙ ሰዎች ስለ ሌሎች ሰዎች ሲጸልዩ፣ ለምሳሌ ሌሎች ሰዎች ስለ እነሱ ይጸልዩላቸዋል። ለምን እንደሆነ አጣቂም ትንሽና ስለዛች ሰው ነፍሴ ለምን እንደሆነች አላቅም፣ እግዚአብሔር ሆይ ጠብቃት፣ ታደጋት፣ አድናት ብሎ ይጸልይለታል። ለምን ሲባል ስለ ሌሎች ሰዎች እሷ ስለምትጸልይ። ሰፖርት ማለት ድጋፍ ነው። እንደገናም ደግሞ አሲስታንት ማለት ደግሞ ረዳት መስጠት ማለት ነው። እና የሚረዳቸውን የሚያግዛቸውን ሰዎች ይመደብላቸዋል። በምን እንደተመደበላት አታውቅም። በሄደችበት ቦታ ሁሉ፣ በሄደችበት መስሪያ ቤት ሁሉ ጉዳዩ ያልቅላታል። ለምን እንዳለቅላት እሷ ግራ ሊገባ ይችላል። አሲስታንስ ነው፣ መንፈሳዊ ድጋፍ ነው። ምክንያት እነሱ ለሰው ድጋፍ ሆነው ቆመዋልና ያ ትልቅ ማሰሮ በውስጡ ማር እንዳይደፋ የሚፈለገው መድኃኒት በውስጡ የያዘው ማሰሮ በትንሽ ጠጠር ይደገፋል። ለምን? ለማሰሮ ሳይሆን ለማሩ ሲባል። ለእኛ እንኳ ባይሆን በውስጣችን ላለው ማር፣ ለሌሎች ፈውስ ሊሆን ላለው በረከታችን ሲባል ለሀገር የሚጸልዩ ሰዎች ደጋፊ ብዙ ያገኛሉ። ደጋፊ፣ አሲስታንት፣ ሰፖርት በጣም በጣም ያገኛሉ። ይሄ ደግሞ በብዙ በቅዱስ መጽሐፍ ላይ የሚታወቁ የነ ዳዊት የነ ሙሴ ስራቸው ምን ነበረ ሲባል ለሌሎች ሰዎች ነው። አብርሃም ለሌሎች ሰዎች የኖረ ሰው ነው። በቅዱስ መጽሐፍ ላይ የሚታወቁ በጣም ብርቱ የሚባሉ መንፈሳዊ አባቶች በተቀላላ የምናያቸው ለሌሎች ሰዎች የኖሩና የሞቱ ነው። ለእነሱ ደግሞ ጸሎት ይደረግላቸዋል፣ ድጋፍ ይደረግላቸዋል። ይሄ ሶስተኛው ነው። አራተኛ ሆፕ ነው። ተስፋ በውስጣቸው ለምን እንደገባ ያቁም። ለሌሎች ሰዎች የሚጸልዩ ሰዎች፣ ስለሌሎች ሰዎች የሚቃቱ ሰዎች በተስፋ የተሞሉ ናቸው። ለምን ሲባል ለሌላ ሰው ለመጸለይ ራሱ ተስፋ ይፈልጋል። ተስፋ የቆረጠ ሰው አይደለም ለሌላ ሊጸልይ፣ አይደለም ለሀገር ሊጸልይ፣ ለራሱ ምን እንደሚሆን ግራ የተጋባ ነው። ለራሱ ምን እንደሚሆን ግራ የተጋባ ሰው ግራ እንዲጋባ ያደረገው ኃይል በውስጡ ስለተቀመጠ ነው። ግራ እንዳይጋባ በውስጡ የእግዚአብሔር ኃይል ሲቀመጥ ደግሞ ያ ኃይል ተስፋ ይባላል። ተስፋ የሌለው ሰው ለሌሎች ሰዎች አይጸልይም። ተስፋ ያለው ሰው ስለ ሌሎች የሚቃትት ነው። አራተኛ በውስጡ ተስፋ የሞላበት ሰው ስለሌላ ይጸልያል። ለምን ቢባል በሌሎች መጸለይ በራሱ ውስጥ ኃይል እንደሚያገኝ ያውቃል። ያ ማለት ምን ማለት ነው? እምነት፣ ተስፋ፣ ፍቅር ይለዋል ቅዱስ መጽሐፍ ላይ ሲናገር፣ ሶስቱም በአንዱም ጸንተው ይኖሩ እንዳይለ ከምንም በላይ ፍቅር ግን ይበልጣል አለ። ተስፋ ያላቸው ሰው በውስጣቸው ታላቋ ኃይል ምን አለች ማለት ነው? ፍቅር አለች ማለት ነው። ለሌሎች ሰዎች ሲጸልዩ በውስጣቸው የእግዚአብሔር ፍቅር ማደሪያ ሆኖባቸዋል ማለት ነው። የእግዚአብሔር ፍቅር ማደሪያ የሆነለት ሰው ተስፋ በውስጡ አለ። ቅድም እንዳልነው ፈውሶ አለ። ቅድም እንዳልነው እነዛ ሁሉ ኃይሎች በውስጡ አሉ።
ተስፋ ቢስነት፣ ተስፋ መቁረጥ፣ ተስፋ የቆረጡ ሰዎች ለሌሎች ሰዎች ሊጸልዩ አይችሉም። ጉልበታቸውም አይበረታም። አይደለም ለሌሎች ሰዎች ሊጸልዩ ለራሳቸው በራሳቸው ለምኖራቸው እምነትና ተስፋ የላቸውም። ስለዚህ ምን ማለት ነው? እምነት፣ ተስፋ፣ ፍቅር ሶስቱ አብረው ነው። ፍቅር ግን ትበልጣለች። ምን ማለት ነው? በባለፈው ፕሮግራማችን እንዳልነው ለሰዎች የሚጸልዩና የሚቃትቱ ሰዎች ወንድማቸውን ከአጠገባቸው ያለውን እህታቸውን በጣም የሚወዱ ናቸው። ስለዚህ እነዚህ እህትና ወንድሞቻቸውን የሚወዱ ሰዎች የእግዚአብሔር ፍቅርና የእግዚአብሔር መውደድ በውስጣቸው ይገባል። የዛን ጊዜ ሳይወዱ በግዳቸው ለሰዎች ይንበረከካሉ፣ ለሰዎች ይጸልያሉ። ስለዚህ ሆፕ በውስጣቸው፣ ተስፋ አለች፣ ፍቅር በውስጣቸው ስላለች ተመልሰን እንገናኝና መልካም ቆይታ እናደርጋለን። አምስተኛው ምንድን ነው የሚለውን እናያለን። በጣም ጠቃሚ የሆኑ መረጃዎች እያካፈልናችሁ ነው። ሣድስ ላይ ያላችሁት መምህርና ጋዜጠኛ ዐቢይ ይልማ አብሬያችሁ ቆይታ አደርጋለሁ። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ ውድ ቤተሰቦቻችን ተመልሰን ተገናኝተናል። ያላችሁት መንፈሳዊ ሳይሆን ሣድስ ላይ ነው። እንግዲህ ለሰዎች ከመጸለይ ጋር ተያይዞ በክፍል 1 ፕሮግራማችን የጀመርነውን በክፍል 2 ፕሮግራም ደግሞ በደንብ አጠናክረን ሀሳቡን አስቀጥለናል። የቀሩትን ሀሳቦች እናድምጥና በቀጣይ የእናንተ መልካም አንደበቶች በከፍታ ይደመጣሉ። በጣም ጥሩ። ስለዚህ ቅዱስ መጽሐፍ ሰዎች ለሌሎች ሰዎች ቢጸልዩ፣ ለሌሎች ሰዎች የሚቃትቱ ሰዎችን በብዙ ሽልማት የሚያጥለቀልቃቸው እንደሆነ በብዛት እናያለን። ስለዚህ ቅድም ያልናቸው በጣም የሚገራርሙ ሰፖርት አግኝተዋል። ሌሎች ሰዎች የሚጸልዩ ሚራክልስ፣ ትራንስፎርሜሽን በህይወታቸው በጣም አስደናቂ የሆነ ሚራክል፣ የእግዚአብሔር ተአምራት በህይወታቸው ላይ እንደሚሆን ቅዱስ መጽሐፍ ይናገራል። ምክንያቱም በህይወታቸው ላይ አስደናቂ ተአምራት የሚሆንበት ምክንያት ተአምራት አስማት አይደለም። ተአምራት የሚመጣው ከእግዚአብሔር ዓለም ነው። ሲከናወን አላየነውም፣ ሂደቱን ምርቱን ያየንበት እንደማለት ነው። ተአምራት ማለት የፋብሪካ ውስጥ የሚደረገውን ነገር ፕሮሰሱን ስላየነው ምርት ሆኖ ሲመጣ ተአምር አይሆንም። የእግዚአብሔር ዓለም ላይ ግን ስለማይታይ ለእኛ የሚሰራልን መልካም ነገር ወይም እኛ በሰዎች ላይ የምንዘራው ነገር እንዴት እየበቀለ እንደሆነ ስላላየ ነው በአንድ ጊዜ ሽልማት ሆኖ ሲመጣ ተአምራት ሆነልኝ ብለን ነው እንጂ እግዚአብሔር አስማት አምላክ አይደለም፣ የተአምራት አምላክ ነው። የሰው ልጅ ያልዘራበትን አያጭድም በእግዚአብሔር ሕግ ላይ። ስለዚህ ለሰዎች ሲጸልይ የሆነ ነገር ተሰርቶለት አያየውም የተሰራለት እንደሆነ። ከዛ በህይወቷ ላይ እሷ አንድ ቀን ሚራክል ሆኖ አስደናቂ ነገር ይገለጥላታል። ሳታውቀው ለሰዎች ትጸልያለች። ሳታውቀው በጣም አስደናቂ የሆነ ነገር ነይና ቤቱ ሰጂ ሽልማት ተብላ ልትሸለም እንደ ተአምራት ሊሆንላት ይችላል። ለምን? እሷ ግን ለሰዎች የዘራችውን አላየችም፣ ልብ አላለችም። እግዚአብሔር ግን ቁም ነገረኛ አምላክ ስለሆነ እሱን ደምሮ በአስደናቂ መልኩ የሚገልጠው ነገር ተአምራት ይባላል። ሚራክል ይሆንላቸዋል እንደዚህ አይነት ሰዎች በህይወታቸው ላይ ትራንስፎርሜሽንም ጭምር በዚህ ውስጥ እንደሚሆንላቸው ቅዱስ መጽሐፍ ይናገራል። ስለዚህ ከዛ አንጻር ለራሳችን በጣም ኮምፓሽን፣ ይሄ እንዴት ነው ዴዲኬሽን፣ ለራሳችን ፓሽን ያለው ሰው አለ አይደለም? በቃ ይሄ አልበግር ባይነት፣ ለራስ ድምቅ ያለ ነገር በህይወት እንዲኖር ይረዳል። ሂዩሚሊቲ፣ ለሌሎች ሰዎች የርህራሄን ኃይል በውስጣችን ይጨምርልናል። ለሀገር የሚጸልዩ፣ ለወገን የሚጸልዩ፣ ያለ ብሔራቸው ያለ ዘራቸው ለይተው የሚጸልዩ የሚተጉ ሰዎች የእግዚአብሔር ሂዩሚሊቲ በልባቸው የሚገባላቸው አይነት ሰዎች ናቸው። ሰዎችም ለነሱ ይራሩላቸዋል፣ እነሱ ለሰው ይራራሉ፣ ሰዎች ለነሱ ይራሩላቸዋል። በጣም በከፍተኛ ቦታ ሊያጠቋቸው ይሉና ነው አላጠቃውም እሱን ይላሉ። ምክንያቱም የመራራት ጉልበት በውስጣችን ስላለ ሰዎች ጨካኝ አውሬ እንኳን ሁሉ ሳይቀር ይራራላቸዋል። እንደው የሚባለው ድሮ እንስሳት የሚያለምዱ ሰዎች ነበሩ ይባላል። እንስሳት የሚያለምዱና መተው አንበሳ ነብሩን የሚያለምዱ ሰዎች በልባቸው በጣም የዋህና ሂዩሚሊቲ ለሰው በጣም ቅን ልቦና ሲኖራቸው ሰዎች እንስሳቱም ለምን እንደሆነ የማይታወቅ አውሬ እንስሳት ነው ለሌሎች ሰዎች ቅን ልቦና ይፈጥሩላቸዋል ይባላል። ልክም ነው። አሁንም ባለበት ሁኔታ እንስሳ የሚያለምዱ ሰዎች አሉ። እነዚህ ሰዎች በከፍተኛ ሂዩሚሊቲ ለሰዎች ስላላቸው አውሬ የተባለው ገዳይ ደምጠጭ እንኳን ሳይቀር
ለነሱ ሂዩሚሊቲ ይፈጥራል ማለት ነው። ምክንያቱም የመገዛት ህጉ ለእግዚአብሔር በመገዛቱ ስለሚመጣ ማለት ነው። አላይንመንት አለ፣ ላይፍ አላይንመንት ብለን የምንለው ልክ መኪና አራቱ ጎማዎች ሲሄዱ እየተንገጫገጩ ሲሄዱ እንደሚረብሸው አንዱ ጎማ ከጎደለ ሌላኛው እያጋጋጋ ያለ ሰላም እንደሚነሳው ለሰው ልጆች ፍቅር ሰላም የማይሰጡና ለሰው ልጆች ደግሞ ጸሎትም ጭምር የማያርጉ ሰዎች በህይወታቸው አላይንመንት የላቸውም። ሶ የሚሄደው መንገዳቸው የተንጋጫገጨ በጣም በሚገርም አስፋልት ላይ ህይወታቸው ይንገጫገጫል። በጣም ብዙ መኪናዎች ጸጥ ብለው ይሄዳሉ። እነሱ እንደ መኪና ካሰብሻቸው የሚንገጫገጩ ናቸው። ለምን ሲባል የጎልማ አላይንመንት የላቸውም። ለሰዎች የማይጸልዩ ለሰዎች ለግላቸው ብቻ የሚኖሩ ሰዎች በህይወታቸው ላይ አላይንመንት የላቸውም። ከሰውም ይጋጫሉ፣ ከራሳቸውም ይጋጫሉ። ውስጣቸው የተረጋጋ አይደለም፣ የተናጠ ነው። ለሰዎች የሚጸልዩና የሚተጉዱ አራቱም ጎማዎች የተስተካከለለት መኪና እንደማለት ጸጥ ብሎ የሚሄድ በአስፋልትም በኮረኮንች ላይ የማይናወጡ አይነት መኪናዎች አሉ። በጣም ኮረኮንች ሆኖ እየሄደ ግን የመኪናው ስፒሪንግ ምናምን የተስተካከለ ስለሆነ ብዙ የማይጎዳበት አይነት አሉ። ልክ እንደዛ ህይወት ያላቸው ነው የሚሆኑት ማለት ነው። ስለዚህ ከዛ ውጪ ትልቁ የሚረዳቸው በእምነት ጠንካራ እንዲሆኑ ያደርጋቸዋል። ምክንያቱም ለሰዎች ይጸልያሉ፣ ለሀገር ይቃትታሉ፣ ስለ ወገን ይጸልያሉ፣ ሁሉ ጊዜ ተግተው ስለ ሰዎች ይጸልያሉ። ስለዚህ ምን ይሆናል? የእነሱ ህይወት በእምነት የተሞላ የአማኝነት ታላቁ መገለጫ ለሰዎች መኖርና ለሰዎች መኖር ብቻ ስለሆነ አንድ ሰው እግዚአብሔርን አምነዋለሁ ካለ እግዚአብሔር የሚጠይቀው ነገር do you live for others? ለሌሎች ሰዎች ትኖራለህ ወይ? እግዚአብሔር እወድሃለሁ ሲባል ሌሎችን ትወድያለሽ ወይ? do you give love for others? ለሌሎች ለባልንጀራ ለራስ ልታደርገው የምትወደውን ነገር ባልንጀራን እንደ ራስ አድርገ ውደድ ነው የሚለው። ሶ ሌሎችን ምንም በቃ ሲታይና በዙሪያ ላይ ሲታየው ከእምነቱ ከሃይማኖቱ ውጪ ከዘሩ ከቀለሙ ከምሩ ውጪ ያለውንም ሰው ሳይቀር የሚሰጠው የእግዚአብሔርን ፍቅር የሚበትን ሰው በውስጡ የእግዚአብሔር ፍቅር ያለ ዘር ያለ ቀለም ያለ ሃይማኖት ያለ ምን አይደል የሚያልፈው እሱ ፍቅር በልብ ውስጥ ይገባል። ሲገባ የእምነት ኃይሉ ያድጋል። ምክንያቱም እግዚአብሔርን በማመን የሚኖረው ነገሩ ይጨምርለታል፣ ሩህሩህ ይሆናል፣ ብዙ ነገሮችን በውስጡ ያጭቃል። ቅዱስ መጽሐፍ ለዚህም ሲነግረን ለምሳሌ በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት እግዚአብሔርን በመምሰል ነው የሚለው። እግዚአብሔርን በመምሰልና በጭምትነት ሁሉ እግዚአብሔርን መምሰል በጣም የሚገርም መገለጥ ነው። የሰው ልጅ እግዚአብሔርን መሆን አይቻልም፣ ግን በባህሪው እንድንመስለው ይፈልጋል እግዚአብሔር ማለት ነው። እግዚአብሔርን በመምሰልና በጭምትነት ሁሉ ይላል። ስለዚህ የጭምት ባህሪ ነው ማለት ነው። ይሄ ለሰዎች መልካም የሚያስበው ያ ባህሪ የጸጥታ ህይወት ባህሪ ነው ማለት ነው። ያለ መረበሽ ቅድም እንዳልነው አላይመንት የተስተካከለ ሁሉ ነገር ያ ህይወት ነው ማለት ነው። ስለዚህ በእግዚአብሔርን በመምሰልና በጭምትነት ሁሉ ነው የሚለው in all ነው የሚለው ሁሉ ነው የሚለው። ከዛ ጸጥና ዝግ ብለን እንድንኖር ነው የሚለው። ጸጥና ዝግ ብለን እንድንኖር ያ ቅድም ያላቸው ሁሉ ይጠቀልለዋል። ይሄ ጸጥ ብሎ በተረጋጋ እግዚአብሔር ሰላም ውስጥ ገብቶ ረጋል ዓለም ሁሉ ክትክት ስትል ነው ሰውየው የተረጋጋ ነው። እሷ በጣም የተረጋጋ መንፈስ ያለባት ናት። ለምን? ቁጥር 2 ላይ እንዲላል ልመናንና እንድንኖር ነው የሚለው። ቅድም ያልነው ሁሉ ሽልማት እንድናገኝ አለ ሲል ልመናና ጸሎት ምልጃም ምስጋናም አለ ስለ ሰዎች ሁሉ ነው የሚለው። ስለ ሰዎች ሁሉ አለና ስለ ሌሎችም ጨምርና ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ። ኢቭን በቃ በፖለቲካ ዓለም ስለሚገዳደሩት ሁሉ ጸልዩላቸዋል። በቃ ስለ ሰው ልጆች ሁሉ ከዛ ከሁሉ በፊት ይሄንን እመክራለሁ ብሎ ያስቀምጣል። ዋይ ከሁሉ በፊት ነው ያለው። ስለዚህ ከራስሽ ጸሎት በፊት ስለ ሀገር መጸለይ ያለበት። አንድ ሰው ልክ ሲንበረከክ እግዚአብሔር ወይ ብሎ ስለ ሳሩ ስለ ቀጤማው ስለ ዛፉ ስለሚመጣው ነገር ስለ ሀገር መከራ ስለ ሀገር ችግር ስለ ጎረቤት ችግር ስለ እንትን መጸለይ አለበት። እሱ ነው የእግዚአብሔር ህይወት። እግዚአብሔር ለሌሎች መኖር ነው ህይወቱንም ሲሰጠን ለሁሉም ነው የሚለው። ፍቅሩን ሲሰጥን በመስቀል ላይ ለሁሉም ነው፣ ለዓለም ሁሉ ነው ያን ፍቅር የገለጠው። ፍቅርን ተገለጠ አይተንማል፣ ህይወትን ተገለጠ አይተንማል፣ እንመሰክርማለን ይላል። ያ ህይወት የተገለጠው የእግዚአብሔር ህይወት ለዓለም ሁሉ የተገለጠ ነው። ያለ ዘር ያለ ቀለም ያለ ሃይማኖት ያለ ነጭነት ያለ ጥቁርነት ያለ ወፍራም ያለ ቅጥነት ያለ ሴት ያለ ወንድ ያለ ጻል ያለ አዋቂ ያለ ሽማግሌ ለሁሉም በአንድ የተገለጠ እሱን ህይወት በህይወታችን እንዲገለጥ ያ ህይወት በውስጣችን እንዲቀመጥ ለሌሎች ሰዎችን
አድርጉ ብሎ ይሄን ያስቀምጣል። ምን ይለዋል ቁጥር 4 ላይ ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ነው። This is a principle of God። እግዚአብሔር ባይዘ በጣም የሚደሰተው ለሰዎች የሚኖሩ ሰዎች ላይ ነው። በቃ ለሰዎች ህይወታቸውንም ጊዜያቸውንም ዘመናቸውንም አገልጋይነት ማለት እሱ ነው። አገልጋይነት ማለት እግዚአብሔርን ለማገልገል ሰዎችን ማገልገል ማለት ነው። አገልጋይ እኮ ዝቅ ያለ ነው አይደል? አሁን እንደ አገልጋይ ስታዩ ራሱን ኮፍሶ በቃ እንዴት አትንኩኝ ብሎ በሩቅ እንደዚህ የሚሄዱ ሰዎች እኮ አሉ። ለመንካት ራሱ በጣም አገልጋይ ማለት ዝቅ ያለ ማለት ነው። ራሱን ዝቅ ያደርጋል። እግዚአብሔር ምን ያደርገዋል? ከፍ ያደርገዋል። ከዛ በጣም ዝቅ ብሎ የሚያገለግሉ ሰዎችን በጠቅላላ የእምነት የተቋማት የሃይማኖት መሪዎች ዝቅ ያሉትን በጠቅላላ እግዚአብሔር ከፍ ያደርጋቸዋል። በእነሱ ፊት ላይ ሞገስና ክብሩ ይገለጣል። ለምን? አገልጋይ ናቸዋ። ማንን ነው የሚያገለግሉት? እግዚአብሔርን። ከዛ ሰውን ነው የሚያገለግሉት። እዚህ ነግሱ አገልጋይ ናቸው። የተባረኩ ሰዎች ናቸው በእግዚአብሔር ፊት። ይሄ ያል ታላቅ ደስታ የሚሰጥ ነዋል። በመጽሐፈ ምሳሌ ሁለት ብቻ እንደው አንድ ሶስት እንድጥቀስ ብዬ ነው ካለን ሰዓት አንፃር። መጽሐፈ ምሳሌ ምዕራፍ 14 ከቁጥር 30 ከቁጥር 24 አካባቢም በተመሳሳይ ሁኔታ ተቀምጧል። ይሄንን በተመለከተ ማለት ነው 14 ከቁጥር 34 ላይ እንዲህ ይላል፣ ጽድቅ ሕዝብን ከፍ ከፍ ታደርጋለች፣ ኃጢአት ግን ሕዝብን ታስነውራለች። ባለፈው የጠቀስነው ነው። አስተዋይ አገልጋይ በንጉሥ ዘንድ ይወደዳል፣ በሚያሳፍር ላይ ግን ቁጣው ይሆናል ይላል። ስለዚህ አስተዋይ አገልጋይ ያልኩት እሱን ነው። በንጉሥ ዘንድ ይወደዳል። ለምሳሌ ንጉሥ እግዚአብሔር ነው፣ በሱ ዘንድ የተወደደ ነው አስተዋይ አገልጋይ። በሚያሳፍር ላይ ግን ቁጣው ይሆናል። እግዚአብሔር ለሰዎች ለሚጸልዩ ለሰዎች የሚያገለግሉ ሰዎች የሚሰጠውን ያክል ፍቅር በላይ በግል ለሚኖሩ ግለኞች ደግሞ በሚያሳፍሩለት ላይ ደግሞ ቁጣው የዘላለም በጣም አደገኛ ቁጣ ይወድቅባቸዋል ማለት ነው። ስለዚህ ይሄንን በልባችን እንያዝ። ቀጣይ ጊዜም ይሄ መጨመር ካለብን ጨምረን እዚህ ላይ በደንብ እንሄዳለን፣ ግን ለአሁኑ ይበቃናል። ስለዚህ መንቃት፣ ለሀገር መጸለይ ያስፈልጋል። ቀጣይ ፕሮግራም ላይ ግን ሀገር ካለባቸው ሕዝብ ካለበት ስጋት ላይ ተነስተን ደግሞ በትክክል የምናወራቸው ነገሮች ይኖራሉ ማለት ነው። እውቀት ታላቁ እግዚአብሔርን ታከብራለች። ቆንጆ የአእምሮ ማሳጅ ወስደናል። ተካፍሎ ለመኖር መብቃት ራሱ መባረክ ነው። እንግዲህ ቅድም እንዳልከው ነው ሰዎች በህይወታቸው ያላሰቡት ሲሳይንም ማግኘት እንዲችሉ ከራሳቸው ካላቸው ደግሞ አካፍሎ በጸሎትም ሰዎችን ማሰብ፣ የቅርብ ሰዎችን ማሰብ፣ አልፈን ደግሞ በደንብ ስንበረታ ለሀገራችንም መጸለይ መልካም ነው። በቀሪ ሰዓቶቻችን የእናንተ መልካም አንደበቶች በከፍታ ይደመጣሉ። ቤተሰብ አለን። ቤተሰቦቻችንን እናውራ። መልካም ብቻ አይደለም ከሁሉም የሚበልጥ ነው ይላል ቅዱስ መጽሐፍና መጸለይ መትጋት ያስፈልጋል። አንድ ቤተሰብ እናውራ። ሄሎ ቤተሰባችን። ሄሎ ጤና ይስጥልን እህትዬ። እንዴት ዋልክ? እግዚአብሔር የተመሰገነ ይሁን። ሰላም ነው አብዬ? በጣም ደህና ነኝ እህት አለም። አለን ይመስገን። እንዴት ናችሁ ሁላችሁም? ቤዝዬም ሰላም ናችሁ? ሁሉም ሰላም ነው። ሰዓት ለመጠቀም ብለን ነው። እሺ የሆነ ባዕድ አምልኪ ብላ ይኸውልህ እንደዚህ በጣም እየተፈታተነች ነው። አንቺ ዘለሽ ነው እንዴ የምታመልኪው አምልኪ ስላለችሽ? በማለት እኔ እምቢ ብያት ያንተን እንትን ሰምቼ በጣም ይኸውልሽ በቃ አሁን ይሄ ለሚዲያ ወሬም አይሆንም። ምክንያቱም እርኩስ ነገር እርኩስ ነው። እሺ እህትዬ፣ እርኩስ ነገር አድርጌ አለችኝ ተብሎም አይወራም። አስበሻል ማለት ነው አንቺም። እግዚአብሔር ይገስጽሽ። አይደለም እውነቴን ነው። ይሄ አንቺ ላይ የተቀመጠው መገሰጽ ያለበት ነው። እርኩስ አምልኪ በቃ እኮ ኦልሞስት ነፍሴን ልሽጥ ያልሽ ነው። ነፍስ የሚሸጥ ሰው ደግሞ መኖሪያና ስፍራው ሲኦል ይባላል። ስለ ሲኦል ቅድም አወራን። ይሄ ትለኛለች ብለሽ ራሱ ማሰብ በራሱ ንስሐ ግቢ አንቺ መጀመሪያ እህትዬ። እሺ ወድሻለሁ። ይሄ በጣም ትክክል ያልሆነ ነገር ነው። አንቺ ግን ቅንነትሽን እግዚአብሔር ያክብርልን በግልጽ ስለተናገርሽ። ምክንያቱም ሰው በግልጽ ሲናገር ህመሙ ይወጣል ይባላል። ይሄ በጣም መፈወሻሽ ቀን ነው። የእውነቴን ነው የምነግርሽ። እግዚአብሔር ይፈውስሽ፣ አልፎ ያገኝሽ። እሺ አንቺን ክፉ አይንካሽ፣ ደግሞም አያገኝሽም። እንደዚህ የወደቀ ቦታ ላይ ግን አንቺ ክብርሽም አይደለም ሰፈርሽም አይደለም። እንደገናም ደግሞ እግዚአብሔርን በጣም ያዝንብሻል፣ ያፍርብሻል። አንቺ የሆነ ሰው ላይ የሆነ ሜዳ ላይ ብልግና ሲያደርግ ብታይ ያሳፍርሻል አይደል? በቃ እንደዚህ አይነት ይኸውልሽ መንገድ ላይ ብልግና እንደማድረግ መንፈሳዊ አሳፋሪነት ነው። እሺ እናትዬ፣ መላእክት፣ ቅዱሳን፣ ሰማያት፣ ፀሐዩ፣ ጨረቃው፣ ዛፎቹ ሲያዩ በአንቺ ላይ አፍረው ነው የሚያዩሽ።
ባዕድ አምልኮ ማለት ነው። እሺ ራቁትሽን እንደሆንሽ መቁጠር አለብሽ ቤዳ ላይ። እሺ ይሄን ይፈውስሽ እግዚአብሔር እህትዬ። በጣም ወድሻለሁ፣ ደግሞም በጣም አከብርሻለሁ። እሺ እግዚአብሔር ደግሞ ውድድ ያረግሻል። እሺ ይወድሻል እግዚአብሔር። እሺ እህትዬ እሺ በጣም አከብርሻለሁ። እሺ እሺ እግዚአብሔር ይስጥልኝ። አሜን አሜን። አንድ ሌላ ቤተሰብ እንስማ። በስልክ መስመራችን የቤተሰቦቻችን ድምጽ አለ። እህታችን በግልጽ ስለነገርሽን እግዚአብሔር ያክብርልን። ሌላ ቤተሰብ እንስማ። ሄሎ ቤተሰባችን። ሄሎ አቢ ወዬ ወንድም አለም ሰላም ነው? እግዚአብሔር የተመሰገነ ይሁን ወንድምዬ፣ እንደምን አለ? እግዚአብሔር ይመስገን፣ ክብሩ ይስፋ። አሜን አሜን። ማንን በልክ ደወልክልን? ሰለሞን እባላለሁ ከጉጄ ቶልቻ አካባቢ ነው የምደውለው። እሺ ሶልዬ እንዴት ነው? ሰላም ነን። ወደ ነጥብ እንግባ ብዬ እኮ ነው። እሺ እሺ ሰላም ነው እግዚአብሔር ይመስገን። ምን ያህል ጊዜ አዳመጥክ ፕሮግራሙን? ምን ያህል ጊዜ አዳመጥክ? ኧረ ወደ 6ኛ ዓመት ሄዷል። ኦ ጠቅሞሃል? ኧረ በጣም በጣም። እሰይ እንኳን ጠቀመህ፣ እንኳን ረዳ ወንድምዬ። አንዴ ገብቼ ነበር እኮ ባለፈው አንድ ጊዜ፣ ብዙ ጊዜ ሞክሬ አንዴ ገብቼ እንኳን አገኘው፣ እንኳን ተገናኘን፣ እንኳን ሰላም ሆንክልኝ የኔ ወንድም። እንኳን ክፉ አልነካ። በህይወት ስላለም የተገናኘ ነው አይደለ? በህይወት ያኖረን እግዚአብሔር ደግሞ ክብሩን ሁሉ ይውሰድ። ክፉ አይንካ ወንድምዬ፣ እወድሃለሁ። እሺ እሺ ወንድም አለም ብርክ በልልኝ። እሺ መጨረሻ አንድ ቤተሰብ እንስማ። ሄሎ ቤተሰባችን፣ ሄሎ ቤተሰባችን። ወይዬ ቤተሰብ የጤና ይስጥልኝ። እግዚአብሔር የተመሰገነ ይሁን። ብዙ ጊዜ ሞክራለሁ መስመሩን ስለማላገኝ ነው እንጂ ሁሌ ነው ማዳምጥ። አንተን እግዚአብሔር ይባርክ። አሜን ጋሽዬ። እድሜና ጤና ይስጥ። አሜን ጋሽዬ። ሃይማኖት አባቶች ሊያስተምሩን የሚገባውን ስለ አገር ሰላም አንዳችን ለአንዳችን መጸለይ የሚገባንን ማስተማር የሚገባውን አንተ ተቀበለ እያስተማርክ ይህንን ትውልድ እያስተካከልክ ጥረት እያደረግክ ነው። ጆሮ ያለው ይስማ፣ ጆሮ ካለው ጆሮ ያለው ይስማ። የአንተን ፕሮግራም ይከታተል። በእውነት አንተ ታላቅ ሰው ነው። ለዚህ ህዝብ እግዚአብሔር ካደመጠ ማን ነው ህዝቡ ካደመጠ አንተን እግዚአብሔር አንስቶሃል ብዬ ነው እኔ የማምነው ነው። በእውነት ነው የምልህ። እግዚአብሔር ያክብርልኝ። አሜን። በርታ፣ ቀጥል ልልህ ነው የደወልኩት። ጋሽዬ በጣም አከብረሃለሁ የኔ አባት። አንተንም ክፉ አይንካህ፣ ተሰወር። ልጆችህን፣ ቤተሰብህን በጠቅላላ ከክፉ አይን ሁሉ ከሞት ጥላ ሁሉ ይሰውርህ ወንድም አለም። እሺ በጣም ቅን ሐሳብህን እግዚአብሔር ያክብርልኝ። ወድሃለሁ፣ አከብረሃለሁ። ቴክኒሻናችን ምልክት እያሳየን ነው። ፕሮግራማችን በዚሁ ይደመደማል። ከሀገሮቻችን መካከል ቀረሮ የእንጨት ስራ እንግዲህ ለ30 ዓመታት ለሚጠጉ ዓመታት የእንጨት ስራዎች ላይ በስፋት ደረጃቸውን የጠበቁ የእንጨት ምርቶችን ወደ እናንተ በማድረስ ይታወቃል። ጥራታቸውን ደረጃቸውን የጠበቁ የፈርኒቸር ውጤቶች በቀረሮ የእንጨት ስራ ይመረታሉ። ጠቅላላ ምርቱ የሚመረተው ትክክለኛውን ቀረሮ የተሰኘ እንጨት በመጠቀም ነው። ምርቶቹን ወደ ሾሩሙ በመሄድ መጎብኘት ትችላላችሁ። ከዛ ባለፈ በስተጀርባው ምርቱ የሚመረትበት ሂደት አለ። ገብታችሁ ጎብኟቸው። የሚጠቀሟቸው ማቴሪያሎች እንዲሁም ደግሞ እነዚህን ውብ የሆኑ በኢትዮጵያ በእኛው ሀገር እጅ ልጆች የሚመረቱ የማይመስሉ እውነት ለመናገር ኢምፖርት የተደረገ ነው የሚመስለው። ወደ ሾርሙ ጎራ ማለት ብቻ ነው የሚጠበቅባችሁ። ምን አይነት የምርት ደረጃ ላይ እንደደረስን ማሳያ የሆነ በጣም ትልቅ ተቋም ነው ቀረሮ የእንጨት ስራ። እኚህ ምርቶች እንግዲህ በተመጣጣኝ ዋጋ ለቤታችሁ መጠቀም ትችላላችሁ። የውስጥ በሮችን በጥራት እያመረቱ ወደ እናንተ ያደርሳሉ። ስለዚህ በሪል ስቴት ዘርፍና በቤት ግንባታ ላይ ያላችሁ ከቀረሮ የእንጨት ስራ ጋር አብራችሁ መስራት ትችላላችሁ። ቀረሮ የእንጨት ስራን ከጃክሮስ ወደ ሳሌ ትምህርት በሚወስደው አሊያም ከሳሌ ትምህርት ወደ ጃክሮስ በሚወስደው መንገድ ላይ የትራፊክ መብራቱ እንደተሻገራችሁ ታገኛችኋላችሁ። በ0995 83 83 83 አሊያም ደግሞ በ0951 48 48 48 ላይ ቀረሮ የእንጨት ስራ ይገኛል። 40 ደረጃና ከሳንቺስ በፍሊንትስቶን ሆምስ የመሀል ከተማ ሳይቶች ናቸው። በደንበኞችና በፍሊንትስቶን ሆምስ ቅርርብ ሆኖ እንግዲህ ይህንን ፈጣን በሆነ መንገድ የቤት ባለቤት ላይ ያረጋችሁ እየጠበቃችሁ ነው። ነባር ደንበኞች አሁንም ያላችሁ ንብረት በመቀጠል የሳይቱን የመረከቢያ ወቅት በማሳጠር የቤት ባለቤት ሆኑ ብሎ ጥሪ አቅርቧል። ፍሊንትስቶን ሆምስ 81 88 ደውሉላቸው። መምህርና ጋዜጠኛ ዐቢይ ይልማ፣ እኔ ቤዛዊት በለሰ፣ ቴክኒኩ ላይ ስንታየው ለማ። ዕለተ ዓርብ ከሰዓታችሁን አብረናችሁ ቆይታ ያደረግን። በዕለተ ማክሰኞ ፕሮግራም እንመለሳለን። በያላችሁበት መልካም ነገር ተሰነባብተናል። እውቀት ታላቁ እግዚአብሔርን ታከብራለች። በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ